ለኃጢአት ይቅርታ የክርስቶስ ኢየሱስ ደም ነው። ደግሞ ያ ደም የፈሰሰው በቀራንዮ ላይ ነው። ያ ደም ግን አሁንም ምንድነው? እሱ ትኩስ ነው። ስለዚህ ለሰራሁት ለኃጢአቴ ለበደሌ ንስሐ ስገባ ለዛ ለተከፈለው ዋጋ እኔ ተስማማው። ጌታ ሆይ በድያለሁ፣ አሳዝኛለሁ፣ ይቅር በለኝ አልኩት። ፍቃዴን ሰጠሁት ለሱ። እጠበኝ አልኩት። እንዲያጥበኝ ነው ራሴን ሬዲ ያደረኩት። ለኃጢአቴ ለበደሌ አይደለም ዋጋ የከፈልኩት፣ ፍቃዴን ነው ያሳየሁት ለሱ። ኦኬ ፍቃዴን ነው የከፈትኩለት ለሱ እና በእኔ ህይወት ስራ ነው ያልኩት። ኃጢአትን ግን የሚያነጻው ማን ነው? ኢየሱስ ነው። የኃጢአቴ ማስተሰሪያ ማን ነው? ኢየሱስ ነው። ከንስሐዬ ብዛት የተነሳ አይደለም የኃጢአት ይቅርታ ያገኘሁት። የንስሐዬ ብዛት እግዚአብሔርን አስጨንቆት አይደለም ምህረትን ያገኘሁት አይደለም። እኔ ህይወቴ ኃጢአት በደል ነፃ የሆንኩት የተከፈለው የኢየሱስ ደም ነው። that is the credit የሚወስደው እሱ ነው። ስለዚህ በጌታ ፊት የምታደርገው የትኛውም ንስሐ ዋጋ የሚሆነው ቫልዩ የሚኖረው የኢየሱስ ደም ስላለልሽ ነው። እሱ ነው። ስለዚህ ንስሐ በገባሽ ቁጥር ኤኒ ታይም ላይ እግዚአብሔር አምላክ ይቅር ይልሻል። የጸሎቱ ርዝማኔ አይደለም፣ የመንበርከክሽ ብዛቱ አይደለም አይደል? ዋናው ከልብ ይሁን እንጂ ከውስጥ ይሁን እንጂ የምታረጋቸው ፊዚካል አክቲቪቲዎች አይደሉም። ዋናው ከልብና ከውስጥሽ ይሁን፣ በእውነት መመለስሽ ይሁን እንጂ እግዚአብሔር አምላክ እየሄድሽም ሊሆን ይችላል ተንበርክከሽ፣ ተኝተሽም ሊሆን ይችላል እያለቀሽ። ዋናው የልብሽ ቅንነት፣ የልብሽ ሐሳብ ከእግዚአብሔር ሐሳብ ጋር ይስማማ እንጂ እግዚአብሔር አምላክ አንቺን ይቅር የሚለው ስለፈሰሰው ስለ ክርስቶስ ኢየሱስ ደም ነው። እሱ ነው ዋጋው፣ እሱ ነው መግዣው። የኃጢአት ይቅርታ መገኛው መንገዱ ኢየሱስ ነው እና ሌላ አይደለም። እንግዲህ ያው እዛ ቤት ተጫውተውብናል እና እሱ ካልተፈጸመ እሱ ካልተደረገ ንስሐ የሚያገኝ ሰው አይመስለውም እና በኃጢአቱ ብዛት እንትኑንም አብረው ስለሚጨምሩ ማለት ነው፣ ቅጣቱንም ስለሚጨምሩት ማለት ነው እና አይደለም ከብዙ ነገር ነው መቼም ያዳናችሁን። በእውነት እኔ ያላቅም መናገርም እስከሚያቅተኝ ነው። እግዚአብሔር ይባርካችሁ። ብዙ ጥያቄም አለኝ በሌላ ጊዜ በሌላ ርዕስ። ዋና ደግሞ ስለ ስጋና ደሙ በጣም ሊገባኝ ያልቻለው ርዕስ ነው። ዛሬም ሳይሆን ሌላ ጊዜ በምታነሱበት ሰዓት ገብቼ ይሄንን በጣም ማወቅ ፈልጋለሁኝ። እኔ በቤተ ክርስቲያን ቆራቢ ነኝ። እንግዲህ በኦርቶዶክስ ግን አሁን ብዙ ነገር ከናንተ ብዙ ትምህርት ተምሬ በቃ ወደ ኋላ ተመልሻለሁ ወደ እናንተ እና ብዙ ነገር እያወቅኩ ነው፣ እየገባኝ ነው። ግን እየሄድኩኝም አሁን ጸሎት እያደረግኩኝ ሌላ ማየው የለም። አንድ እሱ ብቻ ነው፣ አምላኬን ብቻ አይቼ ነው። ሌላ ነገር ሲጀምሩ እወጣለሁኝ። ሌላም ሰው ጋር ደግሞ በጣም እያሳዘኑኝም ነው። በቃ ምክንያቱም የነበርኩበት ነገር ስለሆነ እያሳዘኑኝ ነው እና በምችለው በማቀው ለመመስከር፣ ለመናገር፣ ለመስበክ ሞክራለሁ። እየሞከርኩ ነው። እግዚአብሔር ይርዳኝ። እኔ ብዙ ነገር አግኝቻለሁ። ድህነት ደግሞ ብዙ ይቀረኛል። ገና ነኝ። ገና እየተማርኩኝ ነው። እዛ ሆኜ በደንብ ልወቀው ብዬ ነው። በደንብ በቃ ይግባኝ ብዬ ነው። መጽሐፍ ከፍታለሁ፣ አነባለሁ መጽሐፍ ቅዱስ። አንዳንዴ ማይገባኝም ይታታብኛል። በቃ አንዳንዱ ደግሞ በጣም ተመስጬ የጻፍኩ እለዋለሁ። በፊት እኔ 4-5 አለኝ የድሮ ራሱ መጽሐፍ ቅዱስ አለኝ፣ ግን የሚያነበው የለም። አላነበውም። መዝገበ ጸሎት ነው የማነበው የነበረ። እሱም ቀርቷል። አሁን ሁሉም ቀርቷል። መጽሐፍ ቅዱስ ነው የማነበው። አነባለሁኝ። የሚገባኝ ይገባኛል፣ የማይገባኝም እግዚአብሔር መንፈስ ቅዱስ ይርዳኝ እላለሁ። ያልገባኝንም ደግሞ ክድን አደርገዋለሁ። ታዲያ ግን በእናንተ በጣም ብዙ ነገር እያወቅኩኝ ነው። አሁን በጣም ደስ እያለኝ ነው።
እሺ እግዚአብሔር ይባርክ። እንኳን ጌታ ረዳሽ። ደስ ነው የሚለን። ምናልባት ስለ ክርስቶስ ኢየሱስ ደም አንድ ሁለት ሀሳቦችን ልስጥሽ። ምናልባት እሺ ደም ሳይፈስ ስርየት የለም። ኦኬ ደም ሳይፈስ ስርየት የለም። ይሄ የጌታ ትእዛዝ ነው። ዕብራውያን 9 ላይ የምናየው ሐሳብ አለ። ዕብራውያን 9:22 አካባቢ ላይ ደም ሳይፈስ ስርየት እንደሌለ በግልጽ ይናገራል። ስለዚህ ሰው የኃጢአት ስርየት እንዲያገኝ የግድ ምን መፍሰስ ነበረበት? ደም መፍሰስ ነበረበት። ኦኬ ሶ እኛ የኃጢአት ይቅርታ ያገኘንበት ሚስጥር ምንድነው ካልሽኝ የፈሰሰ የክርስቶስ ኢየሱስ ደም ስላለ ነው። ኦኬ ስላለ ነው። ያ የክርስቶስ ኢየሱስ ደም ነው እኛን ከኃጢአት ከበደል የሚያነጻ። ኦኬ ስለዚህ ሌላ የኃጢአት ይቅርታ የሚገኝበት ደም የለም ማለት ነው። ኦኬ ያ ደም ደግሞ አንዴ ነው የፈሰሰው ባይዘው። ኦኬ አንዴ ነው የፈሰሰው አንዴ ነው። በየቀኑ በየሰዓቱ የሚሰዋ አዲስ መስዋዕት የለም። የክርስቶስ ኢየሱስ ደም አንዴና ለዘላለም አንዴ ነው የተሰዋው። እንዲሁ ክርስቶስ ደግሞ የብዙዎች ኃጢአትን ሊሸከም አንድ ጊዜ ነው የሚለው። አንድ ጊዜ ከተሰዋ በኋላ አንድ ጊዜ ነው የተሰዋው። ኦኬ ቤተክርስቲያኒቷ ምን ትላለች? ቁርባን በሚለው ሐሳብ ኢየሱስን ሁሌ ለመሰዋት ትሞክራለች። ኖ ኢየሱስ አንዴ ነው የተሰዋው። በየቀኑ የሚሰዋ ኢየሱስ የለም። ኦኬ ስጋና ደሙን አይሰዋም። ኢየሱስ አንዴ ነው በመስቀል ላይ የተሰዋው። ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ነው የሚለው መጽሐፍ። ኦኬ ስለዚህ አሁን ስለ መታየት ነው እንጂ የምናወራው ስለ መሰዋት አናወራ። መስዋዕት የሆነው አንድ ጊዜ ነው። አሁን ያ የተሰዋው ስለኛ የተሰዋው ይታይልናል። ኦኬ ክርስትና ይሄ ነው። አሁን ምንድነው እሱ? ይታይልናል። ያ የተሰዋው ያ አንድ ጊዜ የፈሰሰው ነው። እውነት ለንገርሽ ማሚ ኪዊንን አዋሪያት ፕሊዝ። እውነት አይዞሽ። እሺ አም ሶሪ ጋይስ። እሺ እና አሁን ያ ማለት አሁን አይሰዋም። ኦኬ በየጊዜው የሚሰዋ ኢየሱስ የለንም ማለት ነው። አንዴ ተሰውቷል። አሁን መታየት ነው ማለት ነው። ስለኛ ምን ያደርግልናል? ይታይልናል። ኦኬ ስለኛ ምን ያደርግልናል? ይታይልናል። ኦልራይት ስለኛ ምን ያደርግልናል? ይታይልናል። ኦኬ ሶ የጌታ ስጋና ደም እና ራሱ አክቹአሊ ስለኛ የፈሰሰው የክርስቶስ ኢየሱስ ስጋና ደም ልዩነቱ ይሄ ነው። ኦኬ ልዩነቱ ይሄ ነው። ምንድነው ያ ልዩነት ካልሽኝ? ኦኬ የጌታ ስጋና ደም ቁርባን ብላ ቤተክርስቲያን የምትሰጠው እሱ ለመታሰቢያ አድርጉት ነው የተባለው። ኦኬ ለመታሰቢያ አድርጉት ነው የተባለው። ምን ማለት ነው? አማናዊው ስጋና ደም ህይወት የሰጠበትን ስለኛ የተሰዋበትን እኛ ከኃጢአት ባርነት ነፃ የሆንበትን ያለ ደም ስርየት የሌለውን የተባለውን ያንን ስርየት ያገኘንበትን የክርስቶስ ኢየሱስን ደም ምን የምናደርግበት ነው? የምናስብበት መታሰቢያ የምናደርግበት። ስለዚህ ዕለት ዕለት የሚደረገው መታሰቢያው ነው ማለት ነው። ዕለት ዕለት የሚደረገው እሱ መታሰቢያው አክቹዋሉ እኛ ስልክ ስናምነው በክርስቶስ ኢየሱስ ደም ያገኘነው ህይወት አይደል? ይሄን በበላችሁ ቀን ይሄን በጠጣችሁ ቀን አይደል ሚለው ይሄንን የሚያወራው ያን አክቹዋሊ የሆነው ነገር አንደኛው ለዘላለም ህይወት ማግኛ ነው፣ አንደኛው ደግሞ መታሰቢያ ነው። ሶ ስጋና ደሙ ከወይንና ከቂጣ የተሰራው ባርኮ የሰጣቸው እሱ ለምንድነው? እሱ ለመታሰቢያ ነው የምናደርገው። ኦኬ በእምነት ግን የምንበላው የጌታ ስጋና ደም እሱ ምንድነው? እሱ የዘላለም ህይወት የምናገኝበት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ በግልጽ ይሄንን ሐሳብ የሚናገር። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ
ስናምነው ነው አይደለም? ያንን በላን የምንለው ማለት ነው። ኦፍ ኮርስ ጌታን ስናምን ነው ያንን ስጋና ደም በላን የምንለው። እና ታዲያ ስጋዬን ያልበላ ደሜን ያልጠጣ ያለው ይሄንን ማለት ነው፣ በእምነት የምናደርገውን ነው ማለት ነው። እሱን ነው እያወራ ያለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስለዚህ ኢየሱስን ያላመነ ሰው የዘላለም ሕይወት የለውም። ባይዘው ዮሐንስ ወንጌል ምዕራፍ 1 ምዕራፍ 2 ላይ ምዕራፍ 3 ላይ ምዕራፍ 4 ላይ ምዕራፍ እያንዳንዱ በእግዚአብሔር ሐሳብ ላይ የምታየው ነገር ይሄ ነው። በልጁ ማመን በልጁ ማመን በልጁ ማመን በልጁ ማመን። ኦኬ የእግዚአብሔር ሐሳብ ሰዎች በልጁ አምነው የዘላለም ሕይወት እንዲያገኙ ነው። የእግዚአብሔር ፈቃድ ይሄ ነው። ኦኬ ለምሳሌ ላሳይሽ፣ አንድ ላይ ላሳይሽ እንዴት እንደሆነ የእግዚአብሔር ሐሳብ በጣም ክሊር ስለሆነ ማለት ነው። ዮሐንስ 1 ላይ እንደዚህ ብሎ ይናገራል። 1:12 ላይ እንደዚህ ይላል። ከ11 ልጀምር። የእርሱ ወደ ሆነው ወገን መጣ፣ የገዛ ወገኖቹ ግን ማለትም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ምን አይነት ስልጣን የሰጣቸው? የእግዚአብሔር ልጅነት ስልጣን። ምን ላረጉ ሰዎች? በልጁ በክርስቶስ ኢየሱስ ለሚያምኑ ሰዎች። ክርስትና ነው። ኦኬ እግዚአብሔር አምላክ ሰዎች በልጁ በክርስቶስ ኢየሱስ አምነው የዘላለም ሕይወትን እንዲያገኙ ነው ልጁን የሰጠው። ኦኬ ሌላ እግዚአብሔር የሰጠው ነገር የለም። ስለዚህ የእግዚአብሔር ሐሳብ ግልጽ በሆነ ሐሳብ የሚናገረው ምንድነው? እሱ በልጁ የሚያምን የዘላለም ሕይወት አለው። ኦኬ ክርስትና ይሄ ነው። የምናየው ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው ሲያምን የእግዚአብሔር ልጅነትን ያገኛል ማለት ነው። ኦኬ ክርስትና ይሄ ነው። ቃሉ ላይ የሚያወራው ሐሳብ ይሄ ነው። ሰዎች ሚስ የሚያደርጉት ነገር ስላለ ነው ይሄንን ማሳየሽ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ምንድነው የምታየው? ዮሐንስ ወንጌል ምዕራፍ 2 ላይ በተደረገው በዛ ተአምራት ሰዎች በማን አመኑ ካልሽ በእግዚአብሔር ልጅ በክርስቶስ ኢየሱስ ነው ያመኑት። ቁጥር 11 ላይ እንደዚህ ይላል፣ ኢየሱስም ይህንን ምልክቶች በመጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርትም በእርሱ አመኑ ነው የሚለው። የተደረገው ተአምር የሚገርም ነው። ኢዚ አይደለም። ባይዘዌ ውሃን ወደ ወይን የቀየረው ያው የሚጣፍጥ ወይን አድርጎ። ኦኬ ግን በዛ ተአምራት ውስጥ ማንን አመኑ ነው የሚለው? ኢየሱስን አመኑ ነው የሚለው። ምዕራፍ 2 የሚያወራው ስለ ኢየሱስ ነው። ኮር ፖይንቱ ኢየሱስ ነው። ብዙ ሰዎች ተነስተዋል። አዎ ማርያም ተነስታለች፣ ቃና ተነስቷል፣ ደቀ መዛሙርት ተነስተዋል። ግን ዋና ሐሳቡ በክርስቶስ ኢየሱስ አመኑ ነው። ኦኬ 3 ላይ የምናነሳው ሐሳብ ይሄ ነው። 3 ላይ ያለው ሐሳብ ኒቆዲሞስ የሚባል ሰው ይመጣል። ኢየሱስን ይጠይቀዋል። ሰው እንዴት ነው ዳግም የሚወለደው? ምን ማለት ነው? የዘላለም ሕይወት የሚያገኘው እንዴት ነው ብሎ ይጠይቀዋል። ሰው ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ይለዋል። ቁጥር 9 ላይ እንደዚህ ብሎ ይጠይቀዋል። ኒቆዲሞስን መልሶ ይህ እንዴት ሊሆን ይችላል አለው። ከመንፈስ መወለድ ማለት ምን ማለት ነው? ሰው እንዴት ነው ከመንፈስ የሚወለደው ብሎ ይጠይቀዋል። ቁጥር 9 ላይ የጌታ መልስን ስሚ። እንዴት ነው ሰው ዳግም የሚወለደው? የዘላለም ሕይወት የሚያገኘው እንዴት ነው? ምዕራፍ 1 ላይ ምን ብለን ነበር ያነበብነው? ሰው ዳግም የሚወለደው እንዴት ነው አለን? ከእግዚአብሔር የሚወለደው ከውሃና ከመንፈስ። ምዕራፍ 1 ላይ በእርሱ የሚያምን ኢየሱስን ማመንና መቀበል። ዮሐንስ ምዕራፍ 1 ላይ የሰበከውን ስብከት ነው እዚህ ጋርም ዳግም ያንን እውነት የምናየው ጌታ ሲናገር። ኦኬ ምዕራፍ 3 ላይ የተለየ አዲስ የመዳኛ መንገድ የለም። ምዕራፍ 1 ላይ ኢየሱስን ያመነ ጌታን የተቀበለ ሰው የእግዚአብሔር ልጅ ይሆናል ብሎ የሰበከው ስብከት እዚህ ጋርም ክሊርሊ ተነግሯል። ዳግም መወለድ ማለት የእግዚአብሔር ልጅነትን ማግኘት፣ የዘላለም ሕይወትን መቀበል ማለት ነው። ሌላ ትርጉም የለውም። ኦኬ ሪቦርን ማድረግ ማለት ነው። ስለዚህ ይሄ ዳግም መወለድ
በምዕራፍ 2 ላይ እንዴት እንደሚከናወን ጌታ ሲናገር እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ስለዚህ በምዕራፍ 3 ላይም ሰዎች የእግዚአብሔር ልጅ የሚሆኑት በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው። ሌላ የሚታመን አዲስ ነገር የለም። ኦኬ፣ ሌላ አዲስ ነገር የለም። በማን? በክርስቶስ ኢየሱስ ማመን። ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይልና ቁጥር 18 ላይ እንደዚህ ብሎ ይዘጋዋል፣ በእርሱ በሚያምን አይፈረድበትም። አለቀ። በማን? በክርስቶስ ኢየሱስ የሚያምን። የማይፈረድበት ምን አይነት ሰው ነው ካልን ከእግዚአብሔር የተወለደ ሰው፣ ዳግም የተወለደ ሰው፣ የዘላለም ሕይወት ያገኘ ሰው፣ እሱ አይፈረድበት። ለምንድን ነው የማይፈረድበት ካልን በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመነ። ቁጥር 36 ላይ ምዕራፍ 3ን ሲጨርስ እንደዚህ ብሎ ነው የሚዘጋው፣ በልጁ የሚያምን የዘላለም ሕይወት አለው። አለቀ። አዲስ የመዳኛ መንገድ ጨምሯል እዚህ ውስጥ? በፍጹም ኦኬ፣ በፍጹም። በማን የሚያምን? በልጁ የሚያምን። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 1 ላይ የጀመረው ትምህርት አሁን ነው የሚቀጥለው። የተለየ አዲስ አዳኝ የለም። ኦኬ፣ ኢየሱስ በምንም አይለወጥም። የእግዚአብሔር እቅድ ይሄ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ብሎ እዛ ጋር አላቆመም። ዓለም የሚድነው ግን በዚህ በተሰጠው በልጁ እንዲያምን ነው የሚለው መጽሐፉ። ስለዚህ እግዚአብሔር አምላክ አዲስ የሆነ ማቴሪያል ነገር አልሰጠንም ከልጁ በስተቀር። ውሃ አልተሰጠም፣ ቂጣና ወይን አልተሰጠም፣ ዘይት አልተሰጠም። አለቀ። የመዳን ተስፋ ከተነሳ እግዚአብሔር ልጁን ኢየሱስ ክርስቶስን ብቻ ነው የሰጠው። ልጁ እንዴት ነው የሚገኘው ካልን በማመን ነው። ከዛ ውጭ ሌላ የመዳኛ መንገድ እግዚአብሔር አምላክ የለውም። ወንጌል ላይ የተቀመጠው ኢየሱስ ይሄ ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ ያለው ሐሳብ በልጁ በክርስቶስ ኢየሱስ አምነን የዘላለም ሕይወት እንድናገኝ ነው መጽሐፉ የሚናገረው የሚመሰክረው። ስለዚህ ግልጽ የሆነ ትምህርት ነው ያለው። በኢየሱስ እመኑ ነው ምን ለዛሬ የምንለው ባይዘዌ ለዚህ ነው። በኢየሱስ እመኑ ነው የምንለው። ይኸው ላሳይሽ። ለምሳሌ ምዕራፍ 4 ላይ እንሂድ እንዲሁ ሐሳቡን እንድትረዱ ያክል። ምዕራፍ 4 ላይ አንዲት ሴት ነው የምታገኘው። ኦኬ። ያቺ ሳማርቲያ ሴት ከጌታ ጋር ድል ታደርጋለች፣ ታወራለች ምናምን። ከዛ ጌታ ይነግራታል ጉዷን። ከዛ ትሄዳለች። እሷ ጋር ብቻ አልቀረም። ይሄ ነገራት አዳኙ መሲሁ ኢየሱስ እንደሆነ ስትረዳው ትሄድና ትነግራቸዋለች ለከተማው ሕዝብ። ግልብጥ ብሎ ይመጣል። ከዛ ኢየሱስ ለእነሱም ይነግራቸዋል። ቁጥር 42 ላይ እንደዚህ ይላል፣ ሴቲቱንም አሁን የምናምን ስለ ቃልሽ አይደለም። እሺ ሶሪ ጋይስ፣ ስልኬ ስለማይታይ ነው። እንደዚህ ባረግም አይታያችሁም፣ ለዛ ነው። ኦኬ፣ አንደርስታንድ አድርጉኝ። ስልኬ ስለማይታይ ነው፣ ምንም ለውጥ የለውም። እና ካሜራ እንትን ነው የስልኩ ፕሮብሌም ነው፣ ይስተካከላል። ደወሪ አሁን ግን ድብዝዝ የሚለው ከቆሻሻ ሆኖ አይደለም፣ እንደዚህ ባረገው አሁን ይታያል ሩቅ ቢሆን፣ ግን እንደዚህ ደግሞ አይታያችሁም፣ አይነበብም። ለዛ ነው። ቃሉን ግን ፖስት ልታደርጉት ትችላላችሁ። ዮሐንስ ወንጌል ምዕራፍ 4 ቁጥር 42ን ፖስት አድርጉት። እንደዚህ ይላል፣ ሴቲቱንም አሁን የምናምን ስለ ቃልሽ አይደለም። ስለምንሽ አይደለም፣ ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። ሃሌሉያ። አሁን አንቺ ስለሰበክንሽ ኢየሱስ አይደለም እኛ አሁን የምናምንሽ። ባይዘው ሄዳ የነገረችው የሰበከችው ኢየሱስ አለ። ኑ ጉዴን የነገረኝ ኢየሱስን ላሳያችሁ ብላለች። አሁን መተዋል፣ ሰምተዋት። አሁን ግን የሰሙትና ያዩት ኢየሱስ ይለያል። እንደዚህ ይላል፣ እኛ ራሳችን ሰምተነዋል ይልና እንደዚህ ይላል፣ እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። ዋው! ኢየሱስ ምንድነው? እሱ የዓለም መድኃኒት ነው። ምዕራፍ 4 ላይ የምናየው ኢየሱስ የዓለም መድኃኒት የሆነን ኢየሱስን ነው።
ምዕራፍ 1 ላይ 2 ላይ 3 ላይ እስቲል መዳኛው ማን ነው? የናዝሬቱ ኢየሱስ ነው። እሱ ምንድነው? እሱ አለ የዓለም መድኃኒት እንደሆነ አውቀነዋል። በቃ መድኃኒቱ ማን ነው? ኢየሱስ ነው። ገብቶናል። ኢየሱስ ምንድነው? እሱ የዓለም መድኃኒት ነው። ኢየሱስ የዓለም መድኃኒት ነው። ኢየሱስ የዓለም መድኃኒት ነው። ሌላ መድኃኒት አለ? የለም። ምዕራፍ 5 ላይ ብዙ ሚራክል አድርጓል። ምዕራፍ 5 ላይ በጣም የሚገርመኝ ቃል አለ። ቁጥር 20 አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። እና ቁጥር 21 ላይ በደምብ ስሙ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁም ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ምን? እንዲሁ ማን ሕይወትን ይሰጣቸዋል? ወልድ ራሱ የሕይወት ሶርስ ነው። ከአምላክ በስተቀር ሕይወትን የሚሰጥ ማንም የለም። ምን ለሚያረጋቸው ሕይወት ይሰጣቸዋል? ለሚወዳቸው ምን ያረጋቸዋል? ሕይወትን ይሰጣቸዋል። ማን? ኢየሱስ። ቁጥር 23-24 ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድንም የማያከብር የላከውን አብ አያከብርም። ማን እንደሚከበር? አብ እንደሚከበር። ብራዘር፣ ለአብ እንደምትሰጠው ክብር ለማን ትሰጣለህ? ለወልድም ክብር ትሰጣለህ። ቁጥር 24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ይልና ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ኢየሱስን የሚሰማ ሰው ከሞት ወደ ሕይወት ተሻግሯል እንጂ ወደ ፍርድ አይመጣም። አዳኙ ማን ነው? በዚህ ክፍል ላይ ኢየሱስ። ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ሆኗልና የሚሰሙትም በሕይወት ይኖራሉ። ማንን የሚሰሙት? ኢየሱስን የሚሰሙት ምን ያደርጋሉ? በሕይወት ይኖራሉ። በሕይወት ይኖራሉ። ሂዝ አወር ጋድ። በሕይወት ይኖራሉ። ስለ ኢየሱስ ነው የሚያወራው። ምዕራፍ 6 አዲስ አዳኝ አለ? በምዕራፍ 6 ላይ የለም። ምዕራፍ 6 ላይ እያወራ ያለው ይህንን ነው። ትላንትና ተአምር ሰራ፣ አሳያቸው። 5000 ሕዝብ መገበ። 5 የገብስ እንጀራ 2 ዓሣ የያዘ ብላቴና በዚህ ያለ አሉት። ያንን ምግብ ባረከላቸው። ከዛ 5000 ሕዝብ ተመገበ። ከዛ በኋላ በማግስቱ እነኛ ሕዝቦች ደግመው ተራቡ፣ ተጠሙ። ስለዚህ ትላንትና ያበላቸውን ያጠጣቸውን ያንን ኢየሱስን ዛሬም መፈለግ ጀመሩ። ለምን? ስለ ራባቸው። ኢየሱስን በተአምር ነው ያዩት። አሁን አብልቷል። 5000 ሕዝብ በልቷል። ያውም ወንድና ሴቶችና ሕፃናት ሳይጨመሩ 12 መሶብ ተርፏል። ይሄማ ድንቅ ጌታ ነው። ምን መስራት አያስፈልግም፣ መልፋት አያስፈልግም። ቤተሰብ ይዞ ከሱ ጋር መዞር ነው። እየባረከ ያበላል፣ ያጠጣል። ይህንን ኢየሱስን በአእምሯቸው ስለውት ፈለጉት ይላል። በነጋውም በባህር ማዶ ቆመው የነበሩ ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ወደ ደቀ መዛሙርቱ ጋር በታንኳይቱ እንዳልገባ አዩ ይልና በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። በጣም ነው የሚገርመኝ።
መቼ መጣ? ምክንያቱም ሲፈልጉት ነበረ። መቼ ነው የመጣው? አላየንህም። እንዴት ነው ድንገት ከቻልከው? ለምንድን ነው ኢየሱስን የፈለጉት? ስለበሉ፣ ተአምራትን ስላዩ፣ በሆድ የሚገባ ነገር ስላገኙ ከኢየሱስ ዘንድ። ኢየሱስ ቁጥር 26 ላይ እንደዚህ ይላቸዋል። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠጣችሁ ነው እንጂ ምልክትን ስላያችሁ አይደለም። ስለጠገባችሁ ነው፣ ትላንትና ስላበላችሁ ነው እንጂ በእውነት ያደረኩት ተአምራት ከእግዚአብሔር ዘንድ እንደመጣው ሕይወት እንደሆንኩኝ ገብቷችሁ አይደለም። ጀስት እናንተ እኔን የተከተላችሁ ለሆዳችሁ ነው አላቸው። ቁጥር 27 በጣም ወሳኝ ሐሳብ አለው። የዛን ክፍል አውድ በደንብ የሚያስረዳ ቃል ነው። እንደዚህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሙታል አላቸው። አሁን አመለካከታቸውን ቀየረ። እስከ ዛሬ እኔን የተከተላችሁኝ፣ እኔን የፈለጋችሁኝ ምን ለማድረግ ነበር? ሆዳችሁን ለመሙላት ነበር። ኖ እሱ አይጠቅምም። ትላንት በልታችኋል፣ ዛሬ ግን ተርባችኋል። እኔን ለዛ ከፈለጋችሁኝ እናንተ ምንም አታተርፉም። የምታተርፉበትን የህይወት መንገድ ልንገራችሁ። እኔ የመጣሁት የእናንተን ሆድ ልሞላ አይደለም። እኔ የመጣሁት የዘላለም ህይወትን ልሰጣችሁ ነው። ስለዚህ እኔን መከተል ካለባችሁ ለሚያልፍ መብል እኔን አትከተሉኝ፣ ህይወት ለሆነ ነገር ተከተሉኝ አላቸው። የዘላለም ህይወት ነው የምሰጠው፣ ኤተርናል ላይፍ ብራዘርስ። አንዳንዶች ለትዳር ኢየሱስን ተከትለውታል፣ አንዳንዶች ለብር ተከትለውታል፣ አንዳንዶች ለዝና ተከትለውታል፣ አንዳንዶች ለብዙ ነገር ተከትለውታል። ጌታ ግን ምን እያለን ያለው? እኔን ከተከተላችሁ ለሚጠፋ መብል አትስሩ። ትዳር ቀሪ ነው፣ ልጆች ቀሪ ናቸው፣ ዝና ቀሪ ነው፣ ብር ቀሪ ነው። ሌላ ግን የሚያልፍ ህይወት አለ። እኔን ከተከተላችሁ ለማያልፈው ህይወት ተከተሉ። ያ የማያልፈው ህይወት ምንድን ነው ካለ የዘላለም ህይወት የሚባል አለ። እሱ ለዛ ስራ ስሩ አላቸው። ቁጥር 28 እንደዚህ ነው። አሁን አይናቻቸው እየተከፈተ ይመስላል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የእግዚአብሔርን ስራ እንድንሰራ ማለት የዘላለም ህይወት እንድናገኝ ማለት ነው። ምክንያቱም ቁጥር 27 ላይ ነገር ግን ለዘላለም ህይወት ለሚኖር መብል ብሏቸዋል። ምዕራፍ 1 ላይ የዘላለም ህይወት የሚገኘው የእግዚአብሔር ልጅነት የሚገኘው በምንድን ነው ብለናል? ኢየሱስን በማመን አይደል? ምዕራፍ 2 ላይ ሐዋርያቶች ሲያምኑ እናያለን። ምዕራፍ 3 ላይ የዘላለም ህይወት የሚገኘው በምንድን ነው ብለናል? ኢየሱስን በማመን። ምዕራፍ 4 ላይ እሱ የዓለም መድኃኒት እንደሆነ የተረዱት የዘላለም ህይወት እንደሚሰጥ ያመኑት ማንን ነው? ኢየሱስን ያመኑት። ምዕራፍ 5 ላይ ያየነው ማን ነው ህይወት የሚሰጠው? ኢየሱስ ነው ህይወት የሚሰጠው። ምዕራፍ 6 ላይም ተመሳሳይ ነው። ሌላ አዲስ ወንጌል አይመጣም። አዲስ ወንጌል የለም ብራዘርስ፣ አዲስ ወንጌል የለም። ያ ወንጌል ነው ምዕራፍ 6 ላይ የቀጠለው። ምዕራፍ 6 ላይ የዘላለም ህይወት የሚገኘው በምን እንደሆነ ሲነግራቸው ቃል በቃል እንስማ። እንዲሁ የእግዚአብሔርን ስራ እንዲሰራ ምን እናደርግ አሉት። ቁጥር 29 ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ሃሌሉያ! በቃ አለቀ። የእግዚአብሔር ስራ የዘላለም ህይወት የሚያሰጠው ያ ስራ በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ነው። አይገርምም? አዎ፣ የተለየ ነገር የለውም። ከምዕራፍ 1 ጀምሮ የሚነሳው አዳኝ የሆነው ኢየሱስ ምዕራፍ 6 ላይ ታገኙታላችሁ። ምዕራፍ 1 ላይ የተሰበከው ወንጌል ምዕራፍ 2 ላይ ቀጥሏል፣ ምዕራፍ 3 ላይ ቀጥሏል፣ ምዕራፍ 4 ላይ ቀጥሏል፣ ምዕራፍ 5 ላይ፣ ምዕራፍ 6 ላይ የሚያው ኢየሱስ ነው። ብራዘር፣ የሚሰበክ አዲስ ቂጣና ወይን የለም የለም። ምዕራፍ 6 ላይ ምን አለ? በእኔ እመኑ። ምን ታገኛላችሁ? የዘላለም ሕይወት ታገኛላችሁ። እንግዲያውስ አንተን አይተን እንድናምን ምን ምልክት ታደርጋለህ?
ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት። ምልክት ስጠን። ሆዳቸው ላይ ናቸው እነዚህ ሰዎች። አሁንም ጌታ ስለ መንፈሳዊ መብል ያወራል፣ ስለ እነሱ ስለ ሆዳቸው ያወራሉ። መናን በልተዋል አባቶች። አንተ ደግሞ የሆነ ነገር አዝንብ እስቲ ከሰማይ እና እንይ፣ ይውረድ እስቲ ከሰማይ እና እኛም እንብላ እና አባቶቻችን እንደበሉ እኛም እስቲ ምልክት አሳየን ይሉታል። ሆዳቸው ላይ ያሉ ሰዎች ናቸው። አሁን ኢየሱስ እውነት እውነት እላችኋለሁ እንጀራን ከሰማይ የሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ማለት። ተአምር አሳየን ያላችሁ ሙሴ አይደለም እንጀራን የሰጠው። ማን ነው? እግዚአብሔር ነው የሰጠው፣ አባቴ ነው የሰጠው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። አሁን በደምብ ስሙ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምን ምን የሚሰጥ ነው? የዓለምም ሕይወትን የሚሰጥ ነው። ስለዚህ አሁን ከሰማይ የሚወርድ እንጀራ አለ አላቸው። ያም ሕይወት ደግሞ ያም እንጀራ ምን ይሰጣል አለ? የዘላለምን ሕይወት ይሰጣል አላቸው። አሁን የእነሱን ጥያቄ ስሙ። በጣም እኮ ልብ የሚሰቅል ሐሳብ ነው የነገራቸው። ስለዚህ ጌታው ይህንን እንጀራ ዘወትር ስጠን አሉት። ይህንን እንጀራ ምን ዘወትር ስጠን፣ ምን የሚሆነውን የዘላለም ሕይወት የሚሰጠውን ይህንን እንጀራ ዘወትር ስጠን። በቃ ሁሌ እንብላው፣ ሁሌ እናገኘው ይህንን እንጀራ አሉት ማለት ነው። ቁጥር 35 የጌታ መልስ ምንድን ነው? በጣም ነው የሚገርመው። ኢየሱስም እንዲህ አላቸው አለ። ምን አላቸው ኢየሱስ? ይህንን የሕይወት እንጀራ ዘወትር እንድትበሉ ከቄስና ከዲያቆን እጅ ሄዳችሁ በየቀኑ ብሉ አለ? በፍጹም በፍጹም። ኢየሱስ እንደዚህ አላቸው። ዘወትር ባይዘው አስቡት፣ ዘወትር ስጠን ያሉት፣ ሁሌ እንብላው፣ በየቀኑ እንብላው ነው ያሉት። በየቀኑ እንብላው፣ ዶንት ፎርጌት ጋይስ፣ በየቀኑ እንብላው ነው ያሉት። ዘወትር ስጠን ያሉት ይህንን እንጀራ። የጌታ መልስ በጣም በጣም ልብ የሚያርስ መልስ ነው። ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። አለቀ። ሌላ የሚጠበቅ እንጀራ የለም ማለት ነው። ወደ እኔ የመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ አይጠማም። ክብር ለእግዚአብሔር ይሁን። ዘወትር በየቀኑ እየሄድክ የምትበላው ምግብ የለም። አየ፣ ያ ልክ ነው። መና በየቀኑ ነበር የሚወርደው። ዛሬ የበላኸውን ለነገ አታስቀምጠውም፣ ይሸታል። አብዝቶ የለቀመም አልተረፈውም፣ አሳንሶም ደግሞ የሰበሰበ አላነሰበትም። ግን ሁሉም ይበሉ ነበረ። ለማስተረፍ ግን ሲሞክሩ ይበሰብስ ነበረ፣ ይበላሽ ነበረ። ስለዚህ ዘወትር ነበረ የሚበሉት ይህንን፣ ዘወትር ነበረ የሚሰበስቡት ይህንን መና። ጌታችን ግን ምን አለ? ያ መናው ያ ምግቡ እኔ ነኝ፣ የዘላለም ሕይወት የምሰጠው ያልኳችሁ እኔ ነኝ አለና፣ ግን ይሄ እንጀራ በየቀኑ የምትበሉት አይደለም፣ ዘወትር የምትበሉት አይደለም። ወደ እኔ የመጣ ከቶ አይራብም። ምን ማለት ነው? ካልተራብክ ሌላ ቀን አያስፈልግም። ኦልሬዲ አንዴ በልተዋል ማለት ነው ብራዘር። በእኔም የሚያምን ሁልጊዜ አይጠማም። አንዴ ኢየሱስን ያገኘ ሰው አይራብም፣ አይጠማም። ይኸው የጌታ ንግግር ነው ያለው። ክብር ለአምላካችን ለእግዚአብሔር ይሁን። በየሳምንቱ እየሄድክ አዳዲስ ሕይወትን አይደለም የምታገኘው፣ ወይ በየቀኑ እየሄድክ እየቆረብክ አዳዲስ ሕይወት አይደለም የምትቀበለው። አንዴ ወደ ኢየሱስ የመጣ ሰው፣ አንዴ ኢየሱስን የበላ በእምነት የተቀበለ ሰው ረክቶ ይኖራል። ለዚህ እኮ ነው እንደ ክርስቲያን በየቀኑ የዘላለም ሕይወትን አይደለም የምናገኘው፣ በየቀኑ አይደለም የምንጠግበው። ብራዘር አንዴ ኢየሱስ ክርስቶስን የሕይወታችን ጌታና አዳኝ አድርገን ስንቀበል የዘላለም ሕይወትን አንዴ አግኝተናል። ያ ሕይወት ዛሬም አለ። ጌታን የተቀበልን ቀን ያገኘነው የዘላለም ሕይወት ዛሬም 20፣ 30 ዓመት 40 ዓመትን ብናስቆጥር ያ ሕይወት አለ። ለምንድን ነው ያለው ካልከን፣ ወደ ኢየሱስ የሚመጣ ከቶ አይራብም። አሁን ጴንጤን የዘላለም ሕይወት አይርበውም ብራዘር። ናፍቆት ውስጥ አይደለም ያለነው። ዊ ሃቭ እንዳለን እናውቃለን። ለምን? የበላ ነው ያ የሕይወት እንጀራ ብራዘር። የሚያስጠማ የሚያስርብ አይደለም። ዛሬም ሙሉ ነፍሳችን እርካታ ውስጥ ናት ያለችው በኢየሱስ ተቀብለነው አምነነዋል ይሄንን ጌታ። ስለዚህ ዛሬ ብትሞቱ የት ትሄዳላችሁ ብለን ብትጠይቀን ዛሬ እኮ አልበላውም አንልም። ዛሬ እኮ አልጠጣውም አንልም። ይሄ የሕይወት እንጀራ
አንዴ አምነን በልተን ጠጥተነዋል። ዛሬ ብንሞት የዘላለም ሕይወትን እንደምናገኝ እርግጠኛ ነን። ለምን? ቃሉ እንደሚናገረው በእርሱ የሚያምን በልጁ የሚያምን የዘላለም ሕይወት አለው ስለሚል። የውዴ ቃሌ ምዕራፍ 6 ላይ የሚያወራው ሐሳቤ ነው። የተለየ ነገር የለው። በእኔ እመኑ ነው እያለ ያለው። ቁጥር 40 ላይ እንደዚህ ይላል፣ ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። ማንን? ልጁን አይቶ ኢየሱስን አይቶ የሚያምን በልጁ የሚያምን ምን አለው? የዘላለም ሕይወት። ብራዘር ዮሐንስ ወንጌል ምዕራፍ 6 የሚያወራው ይሄን ነው። ስለምን ነው የሚያወራው? በልጁ በክርስቶስ ኢየሱስ አምኖ ሕይወትን ስለማግኘት። የተለየ የለም፣ የተለየ የለም። ብራዘር ስለ ቂጣ አያወራም፣ ስለ ቁርባን አያወራም፣ ስለ ወይን አያወራም። ዮሐንስ ከምዕራፍ 1 የጀመረውን ኢየሱስ ክርስቶስን እስከ ምዕራፍ መጨረሻው ድረስ የሚያወራን ኢየሱስን ነው። አዲስ የመዳኛ መንገድ የለም፣ አዲስ የመዳኛ መንገድ የለም። እና ለዚህ ነው ኢየሱስን እመኑት የምንለው። ለዚህ ነው እና የጌታ እራት የሚባለው ታሪክ ዕለተ ሐሙስ ላይ ጌታችን ኢየሱስ ክርስቶስ ከመሰቀሉ አንድ ቀን በፊት በዛች ምሽት ላይ ለመታሰቢያ አድርጉት ነው ያለው። ለመታሰቢያ አድርጉት ነው ያለው። ሐዋርያቶች ጌታ ከሄደ በኋላ ካረገ በኋላ እንዴት አድርገው ነበር የሚያስቡት ካልሽ፣ ይኸው ሐዋርያቶች እንደዚህ ላይ የአንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ብሎ የሚናገር ሐሳብ አለ። ጌታ ኢየሱስ አሳልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ ምኑን? እንጀራን ያነሳው። አሁን ስለ ራሱ ስለ አማናዊ ስጋው አይደለም የሚያወራው። እንጀራውን አንስቶ አመሰገነ። ከዛስ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያ አድርጉት አለ። ክብር ለአምላካችን ለእግዚአብሔር ይሁን። የምንበላው ተርበን አዲስ የዘላለም ሕይወት ለማግኘት አይደለም። ኢየሱስ ክርስቶስን አምነን የተቀበልንለት አንዴ ዳግም ላንጠማ፣ አንዴ ዳግም ላንራብ የዘላለም ሕይወታችንን አግኝተናል። አማናዊ በሆነው በክርስቶስ ኢየሱስ አሁን ስጋና ደሙን ቁርባኑን የምንወስደው ይሄ አማናዊ የሆነውን የክርስቶስ ኢየሱስ ስጋ የዘላለም ሕይወት ተስፋን ያገኘንበትን ያንን እውነተኛውን ስጋና ደም የምናስብበት ነው። ምን ማለት ነው? he paid the price። ዛሬ እኔ እንዳልራብ፣ ዛሬ እኔ እንዳልጠማ ኢየሱስ እኮ ነው በመስቀል ላይ ስለኔ የተራበው፣ ስለኔ የተጠማው። እኔ ዛሬ እንዳልሞት እሱ እኮ ነው ስለኔ የሞተው እያል የምናስብበት መታሰቢያ ነው እሱ። በሱ ስቃይ ነው እኔ ዛሬ ነፃ የወጣሁት፣ በሱ መገረፍ ነው እኔ የተፈወስኩት የምንልበት ነው። ሞትና ትንሣኤውን የምንመሰክርበት ነው። ለዚህ ነው የተሰጠን እንጂ አዲስ የለም ብራዘርስ። አንድ የበላ ሰው አይታማም ዳግም። ክርስትና የሚያወራው ይህንን ሀሳብ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይኸው ነው ለታለም ሰብዬ በደንብ ነው ያብራራህልኝ። በእውነት ዳኒ አነባዋለሁ ግን ሊገባኝ አልቻለም ነበር። ዛሬ ግን በደንብ ነው ግልጽ ብሎ እንዳውቀው የሆንኩት። አመሰግናለሁ። ተባረክ። አሜን። ተባረክ። አሜን አሜን። እሺ እውነትን ነው የሚለው። ሰላም ሳይለንት በፍቅር እንነጋገር። ከየት ቤተ እምነት ነው? ሰላም ብራዘር፣ ሚዩት ነው እያወራ ከሆነ ምናልባት። እሺ ዳንያ ያወራው ነገር ስህተት ነው የሚለው ኦርቶዶክሳዊ ካለ መግባት ይችላል።
ሌላ ኦርቶዶክሳዊ ካለ መቀበል ግን እንችላለን። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ እሺ ሰላም ሄሉ እንዴት ነሽ? እሺ ሌላ ኦርቶዶክስ ያለ? እሺ ስለ ጾም ምን ስለ ጾም እሺ መጾም ባይዘው የጌታ ትእዛዝ ነው። ክርስቲያን መጾም አለበት። እንዴት ነው መጾም? መቼ ነው መጾም ያለብኝ? እሱ አንተ መጾም በምፈልግበት በየትኛውም ሰዓት ከፈለክ አመቱን ሙሉ መጾም ትችላለህ። የሚከለክል የለም። የፈለከውን ጊዜ መውሰድ ትችላለህ። ጊዜ ምንም ችግር የለውም። ኦኬ እኔ ስለ ጾም ሲታሰብ ጌታ ጾምን አልከለከለም። ክርስቲያን መጾም አለበት። ኤኒ ታይም መጾም ይችላል። የሚከለክል የለም። በቤተክርስቲያን የታወጁ አጽዋሞች ይኖራሉ። እነሱንም መጾም ትክክል ነው፣ መጾም ይቻላል። እኔ ከሱ ይልቅ በጣም ትልቁ ሀሳብ መነሳት ያለበት ብዬ የማስበው ምንድነው እንዴት እንጾም ነው። እንዴት እንጾም ላይ ነው እኔ መነጋገር ያለብን ብዬ ነው የማስበው። ምክንያቱም ክርስቲያን መጾም እንዳለበት ሁላችን የምናምነው ጉዳይ ስለሆነ ማለት ነው። ጾም፣ ጸሎት መጽሐፍ ቅዱስ ውስጥ ያለ ትምህርት ነው። ግን ስትጾሙ እንዴት እንጾም ነው። ኦኬ እንደዚህ ይላል ጌታ ሲናገር ማቴዎስ ምዕራፍ 6 ላይ ስትጾሙም እንደ ግብዞች አትጠውልጉ። ኦኬ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ምን ያደርጋሉ? ያጠፋሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይህ አባትህ በግልጥ ይከፍልሃል ነው የሚለው። በቃ ጴንጤ መጾም ካለበት እንደዚህ ነው መጾም ያለበት። በዛን ዘመን የነበረው የጾም ፕሪንሲፕል ነው። መጾማቸውን ሰው እንዲያቅላቸው ኦኬ ምን አድርገው አስነግረው ፊታቸው ጠውልጎ ረጅም መፋቂያ ይዘው። በዚህ ዘመን ፈሪሳውያን አሉ አይደል? አሉ እኮ ፈሪሳውያን አሉ በዚህ ዘመን፣ ዛሬም አሉ። ኦኬ ዛሬ እኔ ጾመኛ ነኝ ይላል ገና ከሩቅ ስታየው ማለት ነው። ፊታቸውን አጠውልገው። ጌታ ግን ምን አለ? ተቀባ፣ ጾመኛ አትምሰል። ስትገባ ስትጾም በጓዳህ ጾም አድርገው። አንተና ጌታ ብቻ የምታውቀው ጉዳይ አድርገው። አታስነፋ መለከት። ለአንድ ነገር ሁለቴ አይከፈልም። ባይዘው ሁሌ ነው የምንለው፣ ለአንድ ነገር ሁለቴ አይከፈልም።
ስለዚህ በሰው ፊት ላይ የመጾምህን ዋጋ ከተቀበልከው ከሰው ዘንድ ኦልሬዲ ተቀብለሃል። ከጌታ ዘንድ ምንም አትጠብቅ። ወይ ደግሞ ከሰው ፊት ተሰወርና ዋጋህን ከሰው ዘንድ ሳትቀበል ከጌታ ዘንድ ይሁንልህ ዋጋ። ካለዛ ማጭበርበር ነው። ከሰውም ከእግዚአብሔርም ዘንድ መቀበል ማጭበርበር ነው ለአንድ ነገር። ስለዚህ choose your best brother፣ ምርጫን ውሰድ። ከሰዎች ዘንድ ታይተ ተሞግሰ ዋው ይሄ እኮ ይጾማል፣ ይሄ እኮ ይጸልያል ተብለ ከምታገኘው ክብር ይልቅ እግዚአብሔር አምላክ በስውር አድርገው ለሱ ፊት ብቻ አድርገው ተቀበል ነው እያለ ያለው ጌታ። ለኛ የጌታ ይሻለናል አይደል? ሰዎች እንደማንጾም አስበውን ሰዎችን አንተማ አይደለም ብለውን፣ እግዚአብሔር ግን አምላካችን ጾማችንን የጸለይንበትን ርዕስ የሚመልስልን ጌታ ስለሆነ እሱ ለኛ ያዋጣናል። ጾሙ እንደጸልዩ በስውር ተደብቀ ምን ማለት ነው? ለታይታ አታርገው ነው እያለ ያለው ጌታ። ለታይታ አታርገው፣ ለታይታ አታርገው። ኦኬ ምን እንጹም ብራዘርስ? ምን እንጹም? ብዙ ሰዎች እዚህ ጋር ላይ ብዙ ሰዎች እንትን ያሉ ምን እንጹም? ባለው ስንጾም ምን ጾማቸውን ጉዳዮች ማውራት ያስፈልጋል። መጾም ማለት የምግብ አድማ ማድረግ ማለት አይደለም። ኦኬ የምግብ አድማ የሚመስለዋል አይደል ብዙ ሰው። እሱ አይደለም። ምግብ ማለት ጾም ማለት ኦኬ በእግዚአብሔር ፊት ራስን ማዋረድ፣ ዝቅ ማድረግ፣ ስጋዊ ማንነትን የምትጎሽምበት ስለሆነ ኦኬ መንፈሳዊ ነገሮችን በማሰብ ብቻ ራስን የምትጠምድበት ሲዝን ነው። የጎደለህን ነገር በመንፈሳዊ ህይወት የጎደለህን ነገር የምታስብበት ሲዝን የጾም ሲዝን። ስለዚህ ከእንቁላል እየጾምክ ቢራ መጠጣት ማለት አይደለም ጾም። ኦኬ አይደለም ጾም ማለት እሱ ማለት አይደለም። ስለዚህ አሁን በዚህ ዘመን ላይ ከእንቁላል በላይ የሆነብህ ነገር የለም ወይ ነው ጥያቄው። አለ። ለምሳሌ አንደኛው ለጴንጤ በጣም ለሁላችንም አስቸጋሪ የሚሆነው አንደኛው ስልክ ሊሆን ይችላል ብራዘር። ኦኬ ስልክ ሊሆን ይችላል። ከስልክ ራስን ትቆጥባለህ። ኦኬ ቴሌቪዥን ሙቪዎች ምናምን ሊሆኑ ይችላሉ። ኦኬ ሙሉ ሐሳብን እንዳትሰበስብና ለአምላክ እንዳትገዛ የሚያደርግህን ነገር ኤኒ ነገር ምን ማድረግ መከልከልን ያሟላል። የምግብ እኮ ጾም ብራዘር አሁን እኮ ለጤናችን እያልን እኮ እንጾማለን ወዳጅ። አሁን እኮ የምግብ ችግሩ አይደለም ወዳጅ አይደል? ብዙዎቻችን ዳይት እያልን ጾመን በቀን አንድ የሚበላ ሰው የለም ለውፍረት ምናምን እያለ እሱ በእግዚአብሔር ፊት እንደ ጾም ሊቆጠር ነው አይደለም? ኤኒ ነገር ኦኬ ለእግዚአብሔር የማያስገዛህን ነገር ምን ማለት ነው? ጊዜ የሚወስድብህን የትኛውንም ነገር ምን ታደርገዋለህ? ትጾመዋለህ። ስጋ በጣም የሚፈልገውን ነገር ትከለክለዋለህ። በእግዚአብሔር ፊት በመንፈሳዊ ህይወት የምታደርግባቸውን ነገሮች ሁሉ ታደርጋለህ። እውነተኛ ጾም ማለት ያ ነው። ኦኬ እውነተኛ ጾም እሱ ነው። እውነተኛ ጾም እሱ ነው። እውነተኛ ጾም እሱ ነው። ራስን በንስሐ ታያለህ፣ በጸሎት ትቀርባለህ በእግዚአብሔር ፊት። እውነተኛ ጾም እሱ ነው። ድራፍት እየጠጣ ቢራህን እየጠጣ ከወተት መጾም ግን ጾም አይባልም። እሱ ጾም አይደለም ብራዘር። ወተት የነካውን ዕቃ እየተጠየፍክ አረቄን ጠላህን እየጠጣህ ጾምኩ አይባልም። ኤኒ ነገር ስጋዊ ነገርህን የሚጠቅም ነገር ኤኒ ነገሮችን ፖዝ በማድረግ ነው ጾም የሚሆነው። ኦኬ ይሄው በዚህ ዘመን ላይ ካስፈለገ እኮ ሌሎቹንም ነገሮች መጾም ይኖርባል። እና እንደዛ ነው መሆን ያለበት። ክርስትና እንደሱ ስለሆነ ማለት ነው።
ክርስትና እንደሱ ነው። ኤኒ ነገር የምትጾማቸው ነገሮች በእግዚአብሔር ፊት ክሬዲት ስላላቸው በጣም በልብ ውስጥ የከበዱ ምናምን ነገሮችን በመተው ነው የምትጾመው። እሱ ነው የጾም ኮንሰፕት፣ እሱ ነው መጽሐፍ ቅዱስ ውስጥ ያለው ኮንሰፕት እሱ ነው። ለስጋ ይጠቅመኛል የምትላቸውን ነገሮች ሁሉ ፖዝ ነው የምታረጋቸው። እሱ ነው ጆይ። አኔ እኮ ለምን ስድብ እንደሚመስል አላውቅም እንዴ። ቤተክርስቲያን ናት እኮ ዳዴ፣ ቤተክርስቲያን ናት። ባይዘዌ ጾም የነካው ሳህን የምትለው እንቁላል የነካው ቂቤ የነካው ግን የታጠበ አይደል? ጾም የምትለው እሱን ነው እኮ ዳዴ። ጾም የምትለው እሱን ነው። አየህ፣ ቤተክርስቲያን ናት የምትለው። በጾም ወቅት ላይ ቢራ ችግር የለበትም፣ አረቄው ችግር የለበትም፣ ወይኑ ችግር የለም አይደል? ጾም መያዣ የሚባል ደግሞ አለ እንዳትረሳ። ጾም መያዣ አለ። እኔ በጣም ነው የሚያስቀኝ ወዳጄ። ጾም መያዣ ተብሎ በኃጢአት በበደል ጾም እንዴት ይያዛል? ይሄ እኮ ትልቅ እኮ መንፈሳዊ ውርነት እኮ ነው ብራዘር። እንዴ ጾም መያዣ ተብሎ ኃጢአት እንዴት ነው እኮ አይምሮ ላይ እንዴት ነው የሚመጣላችሁ ራሱ? እንዴ ሰው ጾም እንዴት በኃጢአት ይይዛል? ሰው እንዴት በበደል ማለት ይይዛል? ጭፈራው፣ ዳንኪራው ለጾም መያዣ ተብሎ እንዴት ይደረጋል? አየህ፣ ለዚህ ነው ይሄ አሁን እንደ እግዚአብሔር የሆነ ጾም አይደለም። ምን ማለት ነው? ለሁለት ሳምንት ምግብ ስለማለት ዛሬ ይበላል። ትዝ ይላችኋል? ጾም ሲገባ ባይዘው ስጋ ቤቶች ይጨናነቃሉ። ነገ ሊገባ ከሆነ ዛሬ ስጋ ቤት ይጨናነቃል። በተለይ 3 ቀን ሳምንት ምናምን የምትጾም ጾሞችን ያዋቸው ስጋ ቤት ጭንቅንቅ ነው፣ ቦታ የለም። ለምን? ጾም መያዣ ይባላል። ብራዘር የግድ ነው የምትጾመው እንዴ? ብራዘር የግድ ነው እንዴ? የግድ እኮ ነው የሚያስመስልብህ። ጭፈራ ቤቱ እንደዛው፣ ፔኒሲዮኖቹ እንደዛው። ወራዴ በጾም ውስጥ እኮ የአቅጣጫ ለውጥ ነው ያለው። በጾም ውስጥ ንስሐ አለ። ንስሐ ማለት የአቅጣጫ ለውጥ ነው። የመንገድ ለውጥ ነው የምታስተካክለው። ልክ ጾም ሲፈታ ትላንትና ካቆምክበት የምትቀጥልበት ህይወት አይደለም። ልክ ጾም ሊገባ ሲል ታቆመውና የሆነን ጉዳይ ልክ ከጾምክ በኋላ የምትጀምረው ህይወት አይደለም ክርስትና። በጾም ውስጥ በጸሎት ውስጥ የአቅጣጫ ለውጥ አለ፣ የንስሐ ህይወት አለ። ትላንትናህን ነው የምታየው። ትላንትና ያረካቸውን እነኛን የሄድክባቸውን ጎዳኖች መንገዶችን ነው የምታቀናው በጾም በጸሎት። ካለዛ ጾም የረሃብ አድማ ነው የሚሆንልህ ወዳጄ። ጾም የረሃብ አድማ አይደለም፣ ከእግዚአብሔር ጋር መንገድን ማስተካከያ ነው ጾም። አየህ፣ መንገድ ትክክል አልነበረም ጌታ ሆይ፣ አቅጣጫ ጥሩ አልነበረም። ከዚህ በኋላ ግን አቅም ስጠኝ፣ ጉልበት ስጠኝ፣ በአንተ አቅጣጫ በአንተ መንገድ ነው የሚሄደው ብለህ ከእግዚአብሔር ጋር መስማማት ነው እንጂ ትላንትና ያቆምካቸው ምግቦች ነገ ደግሞ የምትቀጥልባቸው አይደሉም። እንደሱ አይደሉም ክርስትና። ወይ የኔ ፍቅር ድግመት ቲንክ ዩ ቆንጆ እስከንደስ ኩኪስን አልበላክም? በልቼዋለሁ የኔ ፍቅር። ወድኩስ ሲጣፍጥ ቲንክ ዩ የኔ ቆንጆ። ስዊት ነው። ስሙ ኦሪዮ ነው። ኦሪዮ ነው ግን ይሄን በላክበታ? የኔ ፍቅር እና እንደሱ አናድርግ። ኦኬ፣ የረሃብ አድማ አታርጉት። አሁን እቺ ቤተክርስቲያን እኮ በአመት ውስጥ ይሄን ያክል የጾም ጊዜ አላቸው። ብራዘር ያስቃል። ብራዘር ወዳጄ በሰላም ነው ብራዘር። ማለት ከስጋ መቆም፣ ስጋ አለማብላት እኮ አይደለም ጾም ማለት። ከእንቁላል መታቀብ ማለት አይደለም ጾም። አይደለም ብራዘር አይደለም። በጾም ውስጥ
የሚይዛቸው ኮር ፖይንቶች አሉ። የመጀመሪያው ሀሳብ መንገድን ማስተካከል ነው። በጾም ውስጥ አቅጣጫን ማቅናት ነው። ጸጋን መቀበያ መንገድ ነው። ኃይል መቀበያ ነው ከእግዚአብሔር። ስለዚህ ጾም ጸልየ ስትወጣ አየህ ኃይል ታጥቀ ነው የምትወጣው። ጉልበት አግኝተ ነው የምትወጣው። ከእግዚአብሔር ጋር ተስማምተ የአቅጣጫ ለውጥ አድርገ ነው የምትወጣው። ካለዛ ግን የምግብ አድማ ነው የሚሆነው እና ጾም የሚጸለየው ከዚህ አንጻር ነው፣ የሚጾመው ከዚህ አንጻር ነው ለማለት ያክል ነው። እሺ እንቀጥላለን። ሌላ ሀሳብ ካላችሁ ግን መወያየት እንችላለን፣ ማንሳት መነጋገር እንችላለን። ኦርቶዶክሲያን ካላችሁ ብትገቡ ትችላላችሁ፣ እንቀበላችኋለን። ቴንክ ዩ ጋይስ። በቅንነት የምትሰሙን ኦርቶዶክሲያን ስላላችሁ ቴንክ ዩ፣ ተባረኩ። በደንብ ስሙን፣ ጥሩ ነው። አንድ ቀን ጌታ በሕይወታችሁ ድንቅ ያደርጋል አምናለሁ። እሺ ሰላም ድንበሩ፣ እንዴት ነህ? ድንበሩ ሰላም ይሰማል? ድንበሩ እሺ። ለበሻ ነው የሚለው ሰላም ልብሻ ሰላም ታለም ወይ ወንድሜ ሰላም ነው። እሺ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክስ እሺ እናንተ ግን ለምንድን ነው የምትጾሙት? እስቲ ኦርቶዶክሳውያን እንጠይቃችሁ፣ ለምንድን ነው የምትጾሙት? በቅንነት እስቲ ለምንድን ነው የምትጾሙት? የምትጾሙበትን ቤተክርስቲያን ጾሙ ሳለቻችሁ ነው የምትጾሙት? የሚገርመው ነገር መጽሐፍ ውስጥ የታወጁ ጾሞች በአብዛኛው ጾሞች ምክንያት አላቸው። ዊዝ ሪዝን ነበረ ሲታወጅ የነበረው አይደል? በምክንያት ነበር። እናንተ ለምን ነው የምትጾሙት? ስለታወጀ የጾም ወቅት ስለሆነ እቤት ምግብ ስለማይሰራ ለምንድን ነው የምትጾሙት እናንተ? እሺ መልሱን ለእናንተ ትተናል። እሺ ሌላ ሀሳብ አለ? ሌላ ሀሳብ ኦርቶዶክስ የሆናችሁ እምነት ብቻ የሚለውን ሀሳብ አንስተን እያወራን እየተነጋገርን ያለ ነው። ጌታ ኢየሱስ ይባርካችሁ። ሼር ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ ወዳጆች ተባረኩልኝ። እሺ ሌላ ሰው ግን ካለ እንቀበላለን። ዳኒ ትንሽ ጥያቄ አለኝ። እሺ ሰላም ለእናንተ ወንድሞች፣ እንኳን እግዚአብሔር ይመስገን በዚህ ቦታ የተገኛችሁ ሁሉ እግዚአብሔር ይባርካችሁ። አንድ ጥያቄ አለኝ። እሱም በጸጋ ነው የዳንከው በእምነት የሚል የሆነ የጥያቄ ውይይት አይቼ ሌላ ቤት ማለት ነው ጥያቄ አድሮብኝ ነው። የሰው ልጅ በእምነት ነው መዳን የሚችለው በጸጋ ነው። ሌላ ጥያቄ ደግሞ ሮሜ ላይ የኃጢአት መጨረሻ ሞት ነው ይላል። አንድ ክርስቲያን ወይስ ያመነ ነው ያላመነ ነው ኃጢአቱ በኃጢአት ምን ሲያደርግ ነው የኃጢአት መጨረሻ ሞት ነው? ላላመነ ነው ላመነ ነው የኃጢአት መጨረሻ ሞት ነው የተባለው? ላመኑት ክርስቲያን ለሆኑት ነው ወይስ አምኖም ኃጢአት ለሚሰሩት ነው? ጥያቄ ሆኖብኝ ነው። እሺ የዳነው በጸጋው ነው፣ ምንም ጥያቄ የለውም። የዳነው በጸጋው ነው። ግን ያ የእግዚአብሔር ጸጋ የሰራው እኛ ህይወት ውስጥ በእምነት ነው። ምክንያቱም ኤፌሶን ምዕራፍ 2 ቁጥር 8 ላይ በግልጽ ስለሚናገር ጸጋው በእምነት አድኗችኋልና ነው የሚለው። ጸጋ ማለት ነፃ ስጦታ ማለት ነው። ያ የእግዚአብሔር ነፃ ስጦታ እኛን ያዳነን ስላመን ነው። ምክንያቱም ለሁሉም ነው ይሄ ጸጋ። ይሄ በነፃ የመዳን የእግዚአብሔር የማዳን ስራ ለሁሉም ነው፣ በነፃ ነው የተሰጠው። ስለዚህ በነፃ የሆነውን የዘላለም ህይወት ተስፋ ያገኘ ነው እኛ ስላመንን ነው።
ለዚህ ነው ለተቀበሉት በስሙ ለሚያምኑት እምነት ወሳኝ ነው። በክርስትና ሕይወት ውስጥ ነፃ የሆነውን የእግዚአብሔርን የማዳን ተስፋ ሰዎች የተቀበሉት ከእምነት ጋር በሆነ መስማማት ነው። ባንስማማ ኖሮ አላገኘነውም ነበር ማለት ነው። ልክ ነው። እግዚአብሔር ሰዎች ዕዳ ከፍሎልናል በልጁ በክርስቶስ ኢየሱስ። ልክ ነው። በልጁ በክርስቶስ ኢየሱስ አድኖናል። ግን ያንን የእግዚአብሔርን የማዳን ስራ እኛ ካልተቀበልነው እግዚአብሔር የሚያስገድድ አምላክ አይደለም። ስለዚህ ከህይወት ጎለን እንኖራለን ማለት ነው። ስለዚህ ግልጽ የሆነው ሀሳብ ይወጣል። መጀመሪያ ማመን አለበት። አንድ ሰው ማመን አለበት ማለት ነው። የሚቀድመው እምነት ነው። እግዚአብሔር ከፍሏል ዕዳውን። ዕዳውን ከፍሏል። ግን እግዚአብሔር ማንንም አያስገድድም። ያ የተከፈለው ዕዳ ለኔ ነው ብለሽ ካልተቀበልሽ በስተቀር የተከፈለው ዋጋ ለአንቺ ህይወት ውስጥ አይሰራም። ለዚህ ነው መጽሐፍ እንደ ጴንጤ እምነት ብቻ ጸጋ ብቻ ብለን የምናምነው። ሁለቱም አሉ። እግዚአብሔር ያዳነን እኛም በነፃ ነው። እሱ ማመን አለብን። ስራ አንሰራም ማለት ነው። በነፃ ነው የዳነው። በእግዚአብሔር ቸርነት በእግዚአብሔር በጎነት ነው የዳነው እኛ። ያንን የእግዚአብሔርን ማዳን ግን ደግሞ በእኛ ህይወት ውስጥ የሰራው ስናምን ነው። ያለ እምነት አይደለም በእኛ ህይወት ውስጥ ፋንክሽን ያደረገው። ስለዚህ ከኛ ምን ተጠብቋል? እምነት ተጠብቋል ማለት ነው። ስለዚህ ግልጽ ነው ማለት ነው። አመሰግናለሁ። ሁለተኛው ጥያቄ ክሊር አልሆነ። የኃጢአት ደሞዝ ሞት ነው የሚለውን ሀሳብ ለኛ ብቻ ነው ወይስ ለሁሉም ነው ሀሳብሽ? ሚስ እንዳላደርገው ለዛ ገብቶኛል። ላመኑት ነው የኃጢአት ደሞዝ ሞት ነው። ያ የኃጢአት ደሞዝ ላመኑት ክርስቶስን ለተቀበሉት ብቻ ነው ወይስ ላላመኑትም? እሺ የኃጢአት ደሞዝ ሞት ነውና የሚለው ለሁሉም ነው። የኃጢአት ደሞዝ ለሁሉም ሞት ነው። ለጴንጤ የተለየ ነገር የለውም። የኃጢአት ደሞዝ ሞት ነው። ግን ክፍሉ እዛ ጋር አይቆምም። ክፍሉ እያወራ ያለው ስለ ኃጢአት ሞት አይደለም። እዛ ክፍል ላይ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው የሚለው። ስለዚህ ልክ ነው። እንደ ኃጢአታችን እኛ ሁላችን ምን ነበር የሚገባን? ሞት ነበር የሚገባን። ምክንያቱም በቃ ኃጢአትን የሰራ ሰው አፍተሮል መጨረሻ ላይ ደሞዙ ሞት ነው የሚሆነው። ኃጢአትን ሰርቶ ከእግዚአብሔር ዘንድ የዘላለም ሕይወትን ኤክስፔክት ማድረግ አይችልም። ምክንያቱም ሰው የሰራውን ነው የሚያገኘው። እንደ ስራችን ቢሆን ሁላችን ምንድነን? ሟቾች ነን ነው። ሁላችን ሞት ነበር የሚገባን። ግን እግዚአብሔር ስራችንን ሳይሆን በጸጋው በነፃ ማለት ነው፣ ስራችን ሳይሆን የሱ ስራ የሱ ስጦታ ምን ሰጠን? በክርስቶስ ኢየሱስ የዘላለም ሕይወት ሰጠን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር እንደ ስራችን እንደ ልፋታችን ሳይሆን እንደሱ ምህረትና እንደሱ ቸርነት ሕይወትን ሰጠን ነው እያለን ያለው። ስለዚህ ሰዎች የኃጢአት ደሞዛቸው ሞት ነው። ግን ሞት ሆኖ ሳለ እግዚአብሔር በልጁ በክርስቶስ ኢየሱስ በነፃ እንደዚሁ አደረጋቸው፣ አዳናቸው፣ አጸደቃቸው ነው እያለ ያለው። አመሰግናለሁ። ተባረክ ወንድሜ። እግዚአብሔር አምላክ ይባርክ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። በተለይ እምነት ብቻ ለምንድን ነው አያድንም ያላችሁት? እምነት ብቻ አያድንም ያላችሁት ለምንድን ነው? እንደ አንድ ኦርቶዶክሳዊ እምነት ብቻ አያድንም ያላችሁት ለምንድን ነው? እሺ ለብሻ ነው የሚለው። ሰላም ስም አስቸጋሪ ነው። ሰላም ሰላም ትሰሚያለሽ? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። ይቅርታ አሁን አጋጣሚ ከኔ በፊት የተናገረችው ጥያቄን ጠይቀዋለች። ጸጋ ብቻ እምነት ብቻ የሚለው በእርግጥ ግን እምነት ብቻ የሚለው ነገር ያው በእምነት የሚለው ነገር ከእናንተ ጋር በመከታተል ያው የተወሰነ ነገር እየተማርኩኝ ያው ገብቶኛል። ግን እምነት በስራ ይደገፉም ወይ የሚለውን ነገር ለመጠየቅ ነበር። እሺ
አሁን ጴንጤ ስራ መስራት የለብንም ብሎ አያምንም። ኦኬ ግን ስራ የምንሰራው ስለ ዳንን ነው ብሎ ነው የሚያምነው። ኦኬ ምን መሰለህ ስራ ሰርቼ ነው መዳኔን በመዳኔ ውስጥ የኔም ስራ አለ ካልን የኔም ስራ አለ የምንል ከሆነ የስራው ከስራ በኋላ ሁልጊዜ ምን አለ? ከልፋት በኋላ ምን አለ? ደሞዝ አለ አይደል? ኦኬ ሁልጊዜ ስራ ካለ ምን አለ? ደሞዝ አለ። ስራ የሚሰራ ሰው ሁልጊዜ ምን ያገኛል? ደሞዝ ይቀበላል። ኦኬ ስለዚህ ስራን እያነሳን ጸጋን ማንሳት አንችልም። ኦኬ ጸጋ ማለት ምን ማለት ነው? ስጦታ አይደል? ነፃ ስጦታ ማለት ነው ጸጋ ማለት። ስራና ጸጋ፣ ደሞዝና ስጦታ አብረው መሄድ አይችሉም። ከሁለት አንዱ ነው መሆን ያለባቸው። አንድን ነገር በደሞዝም ከዛም በስጦታ ማገኘው አይባልም። አይ ቲንክ ተቀጥረሽ ሰርተሽ ታውቂያለሽ ብዬ አስባለሁ። ወይስ? እሺ ከሰራሹ ስራ ልክ መጨረሻ ላይ ወር ሲደርስ ወይ ደግሞ 15 ቀን ሊሆን ይችላል ወይ በሳምንት እንደየፋብሪካው ወይ እንደ ካምፓኒው የሚሰጥሽ ደሞዝ ስጦታ ነው? ስጦታ አይደለም ማለት ነው። ክፍያ ነው። ጎበዝ፣ ክፍያ ነው። ምንሽ ነው ይሄ? የላብሽ ውጤት ነው። የልፋትሽ ውጤት ነው። የልፋትሽ ውጤት ስጦታ ሊሆን አይችልም። ስለዚህ መጽሐፍ ቅዱስ የዘላለም ሕይወትን ስልክ ችግር ሳለበት ነው ተረዱኝ። የዘላለም ሕይወትን ስጦታ ብሎ ነው ያመጣልን። ኦኬ ስጦታ። ይሄንን የዘላለም ሕይወትን ለማግኘት ሰዎች ስራ መስራት አይጠበቅባቸው። ኦኬ ስለዚህ ጴንጤ ስራ አንሰራም ብሎ ሲያወራ ይሄንን የዘላለም ሕይወትን ለማግኘት ነው። እሺ ስለ ዘላለም ሕይወት ነው የምናወራው። ለዘላለም ሕይወት ነው ስራ ማንሰራው። ምክንያቱም የዘላለም ሕይወት የስራችን ደሞዝ ስላልሆነ። ኦኬ የዘላለም ሕይወት የእግዚአብሔር ነፃ ስጦታ ነው። የእግዚአብሔር የፍቅሩ ስጦታ ነው። የእግዚአብሔር የምህረቱ ማሳያ ነው የዘላለም ሕይወት። ስለዚህ ከኛ የሆነ ነገር አለው ልንል ነው ማለት ነው። ምን ካስገባል? ለመዳን እኮ ሰርቻለሁ ካለ። ክርስትና ደግሞ እንደሱ አይደለም። ክርስትና እንደሱ አይደለም። እዚህ ጋር አንድ ጥያቄ ልጠይቅ ዳን። ይቅርታ። ጠይቂ፣ ችግር የለም። አሁን ለምሳሌ በእምነት የሚለው ነገር የዘላለማዊ ሕይወትን ለማግኘት ነው ማለት ነው። ከዛ በስራ የሚለው ደግሞ ሌላ ተጨማሪ የሆነ ነገር ስንሰራ ከእምነት በኋላ ሌላ ነገር እናገኛለን አይነት ነገር መሰለኝ አሁን ያልከኝ፣ ሌላ ክፍያ። አሁን ያሳየው በስራ እንድንም በእምነት እንድናለን። ካመን በኋላ ግን ለምንሰራው ነገር ግን ሌላ አይነት ክፍያ ደግሞ መንፈሳዊ ክፍያ የሆነ ነገር እናገኛለን አይነት ነገር ስራ አክሊል ይኖረዋል፣ ሽልማት አለው ከእግዚአብሔር ዘንድ። ኦኬ እንጂ የዘላለም ሕይወትን አለ። የዘላለም ሕይወት በቃ it's a free gift from God፣ ነፃ ስጦታ ነው።
ክርስትና ገብቶኛል። በተቻለ አቅም እየተማርኩኝ ነው ከእናንተ ብዙ ነገር እየተማርኩ ነው። አመሰግናለሁ። ይበልጥ ሌላ ጥያቄ ደግሞ ሲኖረኝ እጠይቃለሁ። ለጊዜው አሁን ያለኝ ገብቶኛል። አመሰግናለሁ። ተባረኪ ታዲያ በርቺ። አሜን። እሺ ሌላ ኦርቶዶክስ ያለ እንደ ጥያቄ የፈጠረበት ስለ መዳን። ሰላም ገሜ እንዴት ነህ? ሰላም ዳንዬ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔማ በጌታ ነኝ፣ ግን ትንሽ አንድ ነገር ለመናገር ነው። ይቅርታ አድርግልኝ። እሺ እሺ ዘካስማስ ሰላም። ዘካስማስ ሰላም ነው? እግዚአብሔር ይመስገን። እንዴት ነው እንደሜ? እግዚአብሔር ይመስገን አለው። ከየት ቤተ እምነት? ኦርቶዶክስ። እሺ ምን እንርዳ? አይ እኔ ዝም ብዬ አይቼ ነው የገባሁት። ምን የምትረዱኝ ነገር? ብዙ አለ ምን ረዳ ነገር። ለምሳሌ እሺ ድነሃል? እንዴት ድነሃል ወይ? እንዴትም ይሁን ድነሃል ወይ ነው ያልኩት እኮ። ጥያቄን መሰረታዊ አድርገዋ። መሰረታዊ ነው ጥያቄው። ሰው ዝም ብሎ አሁን ተነስተ መታል ይባላል። ለዚህ ድነሃል ማለት እንዴት ነው? አስረዳኛ። እንዴት አድርጌ? አንተ እንደዳንክ አንተ ነው የምታውቀው። ለድሆች ሰጥተህ ይሆን? ተክለ ሃይማኖትን ተስፋ አድርገህ ይሆን? እንዴት እንደዳንክ አንተ ነው የምታውቀው። መንገዱን ብዙ ስለሆነ እናንተ ቤት ድነሃል ወይ ያልኩ ለዛ ነው። አንዱን መምረጥ አልችልም። እንዴት ነው ድነሃል ማለት? ቆይ ጥያቄ ሊገባኝ አልቻለም። እሺ ችግር የለም ላስገባ። እሺ ላስገባ። እንዴት አድርጌ ላስገባ መሰለ? እሺ አሁን ዛሬ ብትሞት መንግስተ ሰማያት ትገባለህ እኮ። የፈጣሪ ፍቃድ እንጂ የሰው ፍላጎት አይደለም። እኔ የማን ፍላጎት ነው አልነበረም ጥያቄ። ዛሬ ብትሞት መንግስተ ሰማያት ትገባለህ ወይ ነበር ያልኩ። አንተ ገባለሁ ብለህ ታስባለህ? አንተን ንገረኝና ከዛ እኔ እነግርሃለሁ። ችግር የለም እኮ አልኩህ እኮ። በቃ ፍርዱ የኛ ሳይሆን ፍርዱ የፈጣሪ ነው። ትገባለህ ወይስ አትገባም ነው ያልኩ። ምን እምነት አለ? ሰው እንዴት ነው ለራሱ እርግጠኛ ሆኖ መናገር የሚችለው? ሰው እርግጠኛ አይደለም። አንተ ስለ ራስህ እርግጠኛ ነህ? እሺ እርግጠኛ አይደለም ብዬ ጽፌልሃለሁ። ችግር የለም መጨረሻ ላይ እነኚህ እያንዳንዱ ፖይንቶች አሳይሃለሁ። ችግር የለም እርግጠኛ አይደለም ዛሬ ሞት እንደሚገባ። እሺ ድነሃል? ዘካስማ ዮሐንስ ሚታክ ዘካስማ እኔ አሁን ማለት ታዲያ ለምን ኦርቶዶክስ ሆናችሁ? ቆይ የምሬን እኮ ነው።
ጋይስ why do you have a faith በአትሊስት ማለት ነው ለምንድን ነው እሱ እምነት ያላችሁ? እሺ ተመለስክ ድንሃል ወይ? ጥያቄን መሰረታዊ አድርግልኝ ያልኩህ እኮ። እንዴት አድርጌ መሰረታዊ ላድርግልህ? እስቲ አንተ እኮ አሁን መጀመሪያ መጨረሻ ምን ያለው ጥያቄ ነው የምትጠይቀኝ? ድናል ወይ ማለት ሰው እኮ እየታመመ ሰው ነው ከህመሙ ድናል ስትለው አዎ ድኛለሁ ወይም እዚህ ጋር እያመመኝ ነው የሚለው። አንተ አሁን ድናሃል እያልከኝ ነው። አልታመምክም ማለት ነው አንተ እኮ። አሁን እኔ እኮ ምሳሌ እንጂ ያልኩህ እኮ አንተ ወደ ታመሃል ወይስ አልታመምክም? ታመሃል ወይስ አልታመምክም እኮ። አሁን ህመም ማለት ኃጢአት ወይም መጥፎ ስራ ማለት ነው አይደል? እሺ ታመሃል ወይስ አልታመምክም? አሁን የሆነ ነገር ስናገር እዛ ወረቀት ለመመዝገብ ነው እንድንረዳዳ እኮ ነው። ችግር የለም። አትጻፈውም ካልከኝ አልጽፈውም፣ በቃላችን ይዟል። ችግር የለም እኮ። እኔ ምሳሌውን እንጂ ያልኩ ማንም ሰው ህመምተኛ ነው ልልህ ፈልጌ አይደለም። ችግር አያውቀውም። ችግር የለም አያውቀውም። እሺ እስቲ ኢየሱስን ገብቶኛል ብለህ ታምናለህ? ኢየሱስ ተረድቼዋለሁ ብለህ ታምናለህ? ኢየሱስን በደንብ ነው። ሰው እንዴት ያለ አምላኩ እዚህ ምድር ላይ ይኖራል? ኦኬ ወንጌል ተሰብከዋል። አንተን አሁን ወንጌል ተሰብከዋል? ወንጌል አዎ በትክክል እውነት ቤተክርስቲያን ወንጌል ሰብካለች በደንብ። እሺ አሁን ጊዜ ልስጥ ተሰብከናል። ይሄው በትልቁ ላድርግ። እስቲ የተሰበከውን ኢየሱስን ስበከን እስቲ ብራዘር። በርታ ቀጥ እንዴት ሰው እንዴት ሳይማር ይሰብካል? ስለዚህ አታውቀውም ማለት ነው። ሰው እኮ እንደዚህ ነው ብሎ ለመስበክ እኮ የግድ መማር ያስፈልገዋል። ምንም ስለ ወንጌል የተማርከው ነገር የለም? ቅድም ተምሬያለሁ ብለኝ ነበር እኮ ብራዘር፣ ረስተኸው ነው? ተሰብኬያለሁና ተምሬያለሁ እኮ የተለያየ ቃል ነው እኮ። ያ የተሰበከውን ያንን ስብከት እስቲ ንገረን። አሁን እኮ አንተ የምታወራው ነገርና እኔ የምትልህ ነገር እኮ ሊጣጣም አልቻለም። አይ እኔ አሁን ያንተን እኮ ነው የጠየቅኩት። ተሰብኬያለሁ ያልከኝ አንተ ነህ። የተሰበከውን ንገረኝ ያልኩህ እኮ። ሌላ ብዙ ከባድ ነገር አልጠየቅኩም። ባይዘው በጣም ሲምፕል ነገር ነው የጠየቅኩህ። እኔ ነው ተሰብኬያለሁ ወይስ እዛ መድረክ ላይ የሰማሁትን ለአንተ እንደዚህ ነው ብዬ እንድናገር ነው? ለነፍስህ የገባህን ኢየሱስን ንገረን። ኢየሱስ ያው ለዓለም ልጅ ለዓለም ሁሉ ቤዛ እንደሆነ መድኃኒታችን እንደሆነ ይሄን ሁሉ የሚያውቀው ነገር ነው። ኦኬ ይሄ ነው ወንጌል የተሰበከው ነው ማለት ነው። አንተ ከሆነ ሌላ ነገር ላይ በጣም ሰፋ ያለ አጀንዳ ከምትጠብቆ ያልገባኝ ወይም እዚህ ጋር ማንሳት የፈለከውን ጥያቄ ብቻ መናገር ትችላለህ። ይሄው ያልገባኝ ነገር የገባህን ወንጌል ስበከኝ ነበረ፣ ልትሰብከኝ አልቻልክም እኮ ብራዘር እኮ። አንተ ማይጠየቅ ጥያቄ እንዴት ትጠይቃለህ? ወንጌል ስበከኝ ተብሎ አይጠየቅም ማለት ነው። ከሰው ካልተማረ እንዴት ይሰብካል? ካልተማረ እንዴት ይሰብካል? የተሰበከ ሰው ያለበት አካባቢ ተላምቶ አንዴ እንግዲህ አስቡት። እኔ አሁን የማነበው ነገር ምንድን ነው? ከኢየሱስ ጋር ትውልዱን አፋታዋለች የምንለው በምክንያት ነው። ቤተክርስቲያኒቱ ሲያወራ ምን ሰምታችሁታል? ኢየሱስ የዓለም ቤዛ እና የዓለም መድኃኒት መሆኑን አምናለሁ። የዓለም ነው እያለ ያለው። ይሄ የዓለም ቤዛ ያልከው ኢየሱስ አንተን አድኖሃል ወይ? ለአንተ ቤዛ ነው ወይ ነው ጥያቄው።
ኦኬ አሁን ስለ ኢየሱስ ማወቅና ኢየሱስን ማወቅ የሚለያዩ ጉዳዮች ናቸው። ወንድሚያውን ስለ ኢየሱስ ሰምቷል። ኢየሱስ የዓለም መድኃኒት እንደሆነ ሰምቷል። ያ የዓለም መድኃኒት ግን ዓለም ውስጥ እሱ ራሱ ስላለበት በዚህ መድኃኒት ድኗል ወይ ነው ጥያቄው። አያውቀውም። ደጋግሜ ነው የጠየቁት። ስለምን መዳን ነው የምታወራው ምናምን ይለኛል። ግን ኢየሱስን ንገረኝ ስለው የዓለም መድኃኒት እኮ ነው ኢየሱስ ይለኛል። ተመልሷል። እንቀጥላለን። እሺ ዘካስማ ኢየሱስ የዓለም መድኃኒት ነው ብለኸኛል እና ኢየሱስ አድኖሃል አንተ? እኔ ነው ባድነኝ እንዴት እኖራለሁ? አድኖሃል። አዎ ኦኬ። ስለዚህ የዳነ ሰው ነው አሁን እያወራን ያለው። እኔ አሁን ካንተ ጋር ነው የማወራው፣ ሌላ ሰው የለም። እኔ አትበለኝ እሺ። አዎ አለን ብራዘር። እሺ ዘካስማ የዳነ ሰው ስለሆነ ዛሬ ቢሞት የት ነው የሚገባው? ገነት ወይስ ሲኦል? አልኩህ እኮ እሱ ስራና እምነቴ ወይም እዚህ ምድር ላይ ስኖር ያረከው ነገር ይወስናል። እንዴ አሁን ድኛለሁ እያልከኝ አልነበር እንዴ ብራዘር? ዓለሙን ሁሉ እኮ ነው ያዳነው እንጂ እኔም ብቻ አይደለም። ገብቶሃል? አንተ ዓለም ውስጥ የለህም ማለት ነው? አንተ እንዴት ነው? እኔ ወደ ሲሴር አንተ ወደ ኋላ የተመለስክ ነው። እንደፈለግኩ ሰደው። ዓለም ውስጥ አንተ አለ ወይስ የለህም? ደስ እንዳለው ሰደው፣ ችግር የለብኝም እኮ። አሁን እኮ አንተ መንገድ ላይ አሁን የኤሪያ ያለውን ሰው አስቆመህ ዛሬ ብትሞት ገነት ነው ወይ ሲኦል ነው? እኔ አንተን የጠየቅኩህ እኔም እኮ ሰው ነኝ እኮ። ሰው ስለሆንክ ነው የጠየቅኩህ። አንተ ዓለምን ሁሉ አድኗል ብለህ የምታወራ ከሆነ አንዴ ሚውት አድርገህ የታደሰ ልጅ በጣም ነው። እሺ ስለዚህ ዓለም ውስጥ አንተ አለህ፣ ድኛለሁ ብለኸኛል፣ ነግረኸኛል፣ ተቀብያለሁ። የዳነ ሰው ዛሬ ቢሞት የት ነው የሚገባው እኮ? ያ ሁሉም ሰው የሚፈልገው እና የሚመኘው ገነት ገባለሁ ብሎ ነው። ፈጣሪ ደግሞ ያስገባኛል የሚል ተስፋና እምነት አለኝ፣ ግን በራሴ እርግጠኛ አይደለሁ እኮ። እኔ ጠየቅኩ ድኛለሁ ብለኸኛል አይደል? እኔ በራሴ አልጠየቅኩም። ድኛለሁ ያልከኝ በራሴ ነው እንዴ? አሁን የኔ ጥያቄ እንደገና በጥያቄ እየመለስክ ነው አንተ። ጥያቄ እስካሁን አልጠየቅክም። እኔ ነኝ እስካሁን እየጠየቅኩ ያለሁት ብራዘር። እኔ በኢየሱስ ድኛለሁ አይደል ያልከኝ? ምንም ጥያቄ ገና አላወራንም። ያንተ መች ጥያቄ አወራና? እኔ ነኝ እየጠየቅኩ ያለሁት። ኢየሱስ ክርስቶስ አዳነኝ፣ የዳንኩት በክርስቶስ ኢየሱስ ነው አይደል እያልከኝ ያለኸው ብራዘር? አዎ ኦኬ ጥሩ። በኢየሱስ ድኛለሁ ካልከኝ በኢየሱስ ዛሬ ብትሞት ገነት ትገባለህ? አሁን እኮ እኔ የምልህ ይሄንን ነው። ገብቶሃል? አሁን ሰው ስራው ነው ወይም እምነቱ ወይም ያደረገው ነገር እንጂ ገነት ወይም ሲኦል የሚያስገባው ፈጣሪን ያመነ ሁሉ ገነት ይገባል ማለት አይደለም። ስለዚህ በኢየሱስ አልዳንኩም በላ፣ እንደሱ ነው ማለት ያለብህ። አየህ አሁን ችግሩ ምንድነው? ቆይ ላሳየህ። ረጋ በል፣ ስሜት ያቱን ይኸውልህ። አየህ ካለዛ እዚህ ጋር አልዳንኩም ነው ማለት ያለብህ። በኢየሱስ እኔ አልዳንኩም ነው ማለት ያለብህ። ኦኬ በኢየሱስ ያልዳነ ሰው ሲኦል ልምገባው በስራዬ ነው ወይ በእንትኔ ነው ይላል። አንተ በኢየሱስ ክርስቶስ በማመን ቤዛዬና አዳኜ ስለሆነ ድኛለሁ ያለ ሰው ዛሬ ቢሞት ገነት እንደሚገባ እርግጠኛ መሆን መቻል አለበት። አሁን አንተ የኔ ጥያቄ እንደገና በጥያቄ እኮ ነው እየመለስክ ያለው እንጂ እኔ የምናገርን ነገር ስትሰማ የኔ ምላሽ ይገባ ነበር። እስካሁን እኮ ጥያቄ አልጠየቅክም ዘካስማ፣ ረስተኸው ነው? እኔ ነኝ እየጠየቅኩ ያለሁት እኮ አልከኝ እኮ። አሁን ለሰው ልጅ ሁሉ ፈጣሪ ቤዛ ሆኖ ዓለሙን እንዳዳነ ይሄ ሁሉ የሚያውቀው ነገር ነው። ከዛ በኋላ አሁን አንተ ግድ የለም ድናችኋል ይችላል። አዎ እርግጥ ነው። አንተ ዓለሙን ሁሉ አዳነ። ዓለሙን ሁሉ ማለት እኛ ማለት ነው። ችግር የለም እኮ እንመጣለን። እሱን አጠራልሃለሁ ምን ማለት እንደሆነ። ግን እኔ አሁን ጉዳዩ ምንድን ነው? እሱ አንተ ከዓለም ውስጥ አለህ አይደል? አድኖኛል ትላለህ አይደል? እኮ አለው። አዎ እሺ አድኖኛል ካልክ ስለዚህ የዳነ ሰው ነህ ማለት ነው አይደል? ኢየሱስ አድኖሃል አይደል? ዘካስማስ
አይደል እኮ ከዛ በኋላ የኖርከው ህይወት ምን ይባላል ነው ያልኩህ። ስለዚህ አልዳንኩም በለኛ ብራዘር፣ አልዳንኩም በለኝ። እንደሱ ነው ማለት ያለብህ። እንደ ዳነ ሰው ተስፋ ይባላል አንተና ማለት። ስለዚህ አሁን አልዳንኩም ማለት ያለብህ ብራዘር፣ አልዳንኩም በለን። እንደ ዳነ ሰው ግን አክት አታርግ። እንደ ዳነ ሰው አክት የሚያረግ ሰው ከሆነ አየህ አንተ አልዳንክም። በቃ እንደ ዳንክ ሰው ግን አክት አታርግ። ኦኬ እንደ ዳነ ሰው ግን ምን አታርግ? አክት አታርግ እኮ አሁን ድኛለሁ ብለህ አዎ መንግስተ ሰማያት ትገባለህ ልትለኝ ነው። ገብቶሃል? እኔ ለምን እልሃለሁ ብራዘር፣ እኔ እምነትህን ነው እየጠየቅኩ ያለሁት። እኔ ምንም አመጣጥ እኮ ይገባኛል። አመጣጥ እኮ ይገባኛል። እኔ ምንም ይግባ። እኔ አሁን ለኔ አመጣጥ እኮ መመለስ የለብህም። እምነትህን ነው መመለስ ያለብህ። ኦኬ የራስን እምነትህን ነው መመለስ ያለብህ። ለምን ለኔ አመጣጥ የፈለከውን ያክል እኮ እምነት ውስጥ ብትኖር ስራ ወይም ፈጣሪ ማመን እንጂ እኮ ገነት ሲኦል የሚያስገባ ኖረ ስለዘለልኩ የሚደረገው ነገር ስላረክ እኮ ገነት ሲኦል አትገባ። ኖረ ስለዘለልኩ ስለዚህ እንደዚህ ነዋ ማለት ያለብህ ዘካስማ። አሁን ችግሩ ምን መሰለ? እኔን ኢየሱስ አድኖኛል አትበላ። እንደሱ ማለት የለብህም። ኦኬ ኢየሱስ አዳነኝ የሚል ሰው ካለ ቆይ አትደረብ ብራዘር። አየህ አሁን ትልቁ ችግራችሁ ምንድነው? ኢየሱስ ያድናል ትላላችሁ። ያዳናችሁ ኢየሱስ እንዳለ ስንጠይቃችሁ ግን ግራ ትጋባላችሁ። አሁን መስተካከል ያለብህ የመጀመሪያው ፖይንት ምን መሰለ? አሁን ኢየሱስ አድኖኛል አትበል። ኦኬ ኢየሱስ አድኖኛል አይባልም። እንግዲያውስ ስለዚህ ኢየሱስ አላዳነህም ማለት ነው አንተን። ኦልራይት ኢየሱስ ያላዳነው ሰው በቃ መዳኑን እኮ እርግጠኛ አይደለም። ኦኬ አሁን ችግሩ ምንድነው? ትውልዱ ኢየሱስ አዳነኝ ብሎ ይጀምርና የዳነ ሰው የት ነው የሚገባው ብለህ ስትጠይቀው ግራ ይጋባል። ስለዚህ አሁን መስተካከል ያለበት እናንተ ናችሁ። የተሰበካችሁት ወንጌል የተጣመመ ወንጌል ነው ማለት ነው። ምክንያቱም ያዳነኝ ኢየሱስ ነው እያልክ ዛሬ ብትሞት የት ትገባለህ ስትባል ስራ አልሰራውም ካልክ አንተ መጀመሪያውኑ አልዳንክም ማለት ነው። ምክንያቱም መጽሐፍ ቅዱስ ሲናገር በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ባይዘው ይኖረዋል አይደለም የሚለው መጽሐፉ እርግጠኛ ነው። ምን አለው? ምን አለው? የዘላለም ሕይወት አለው ነው የሚለው በልጁ የሚያምን። ስለዚህ ስለ ዘላለም ሕይወት ስታነሱ ወይ አልዳናችሁም፣ ከዳናችሁ ግን ስለ መዳናችሁ እርግጠኛ መሆን መቻል አለባችሁ። ኦኬ ስለዚህ አሁን እርግጠኛ የምትሆኑበትን ሐሳብ መጀመሪያ ኢየሱስን እመኑ እንላችኋል። ለምሳሌ እንድትረዳው ያክል ዘካስማ ከተመለስ ክላስ አሁን ከኔ ጋር እንነጋገር ሚዩት አድርግ ብራዘር። እንደ ሕፃን ሁሌ አክት አታርግ ወዳጅ። እንደ ሕፃን ልጅ አክት ሁሌ ስታርግ ደስ አይልም። እሺ ጥሩ ካለ በኦርቶዶክስ ውስጥ አንተ አሁን ኃጢአት በደሌ ነው እንዳልድን የሚያደርገኝ ነው የምትለው እኮ። ማንኛውም እዚህ ምድር ላይ ያለ ሰው ኃጢአት ይሰራል። ይሄ እርግጥ የሆነ ነገር ነው። እሺ ኃጢአት ያለበት ሰው በኦርቶዶክስ አይድንም ብለህ ታምናለህ? ኧረ በእናትህ እኛንም አዳምጠን አሉ። ቆይ አንዴ ለምን አይድንም? ንስሐ ይገባል። አይ ንስሐ ያልገባ ሰው አይድንም ብለህ ታምናለህ? እንዴት በክርስትና ውስጥ እየኖረ እንዴት ንስሐ ይገባል? አሁን ሉዝ አደረኩ። ስለዚህ ኦርቶዶክሳውያን ትድናላችሁ። አንተ ዛሬ ትድናለህ? ቆይ የመዳን ቀን ዛሬ ነው ቢለው ለማለት ነው ወይስ? እኔ ለምጠይቅ ጥያቄ እንዲህ ሊጠይቀኝ ነው ብለህ ለምን እምነትህን ትቀያየራለህ? እምነትህን ንገረን። ምንድን ነው ሰው እንዴት ዛሬ ብትሞት ዛሬ ገነት ትገባለህ ወይ ብለህ ሰው ትጠይቃለህ? እኮ ማይጠይቅ ጥያቄ ነው። ማንኛውም ሰው መግባት ወይም የእግዚአብሔር መንግስት መውረስ ይፈልጋል አይደል? እሺ ችግር የለም። እኔን ጠይቀኝ። አሁን እንዴት እንደሚመለስ ላሳይ። ችግር የለም። አሁን አንተ እኔን ጠይቀኝ። አሁን አንተ ወደ እገባለሁ እርግጠኛ ነኝ ብለህ ታስባለህ? አዎ። ማስረጃ የትኛው ስራ ማስረጃ በለኝ። እሺ ማስረጃ ወይም በየትኛው ስራ እገባለሁ ብለህ ታስባለህ?
እሺ በጣም ደስ የሚል ጥያቄ ጠየቅ። ይኸው ላሳይ፣ ሁለት ጥቅሶችን ላሳይ። ኦኬ እሺ፣ ሁለት ጥቅሶችን ላሳይ። ሁለቱን ጥቅሶች በጥሞናና በማስተዋል ስማኝ። እሺ፣ በማስተዋል የመጀመሪያው እሺ ሮሜ ምዕራፍ 4 ቁጥር 5 ላይ በየትኛው ስራዬ እንደሆነ ላሳይ ስለፈለኩ። እጅ ላይ መጽሐፍ ቅዱስ አለ? እጄ ላይ የለም፣ ስልኬ ላይ ነው። ስልኬን ደግሞ የተጠቀምኩበት ነው። እሺ ቤካይ ትችላለህ? እሺ አንድ ሰው መጽሐፍ ቅዱስ ቢያነበው ጥሩ ነው፣ ደስ ይለኛል። የኔ እየታየ አይደለምና አንድ ሰው የምትችሉ ገስት ላይ ያላችሁ። ሰናይ ቤት ነህ እንዴ? ቤት ነኝ። ሮሜ 4 ነው ያልከው? ሮሜ 4 እስቲ ግለጥለት። ማን ነው የሚጠራው? ቁጥር 5 ነው ዳኒ? ቁጥር 5። እሺ ሮሜ 4 ቁጥር 5 እንደዚህ ይላል፣ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ካሜራ ዝግ ነው። አሁን ክፍት ነው? አሁን ክፍት ነው። ጎሽ ተባረክ። ይኸው ወንድም አለም፣ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እሺ ይሰማል? ካስማ ትንሽ ፎንቱን ጨምረው ሰኔ ከቻልክ። እሺ የእግዚአብሔር ቃል በጣም ግልጽ ነው። ሰዎች የሚድኑበት የሚጸድቁበትን ሐሳብ ሲናገር ሰዎች በስራቸው በልፋታቸው በጥረታቸው ሳይሆን በእግዚአብሔር ልጅ በክርስቶስ ኢየሱስ የመስቀል ሥራ እንደዳሩ ነው የሚናገረው። ይኸው ነገር ግን ምን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እዚህ ላይ የጸደቀው ሰው ሁለት ነገሮችን እናይበታለን። የመጀመሪያው ስራ የለውም። ስራ አለመኖሩ ብቻ አይደለም፣ ኃጢአተኛም ነው። ኃጢአተኛ ለሆነ ሰው ደግሞ ስራ ለሌለው ሰው እምነቱ ነው ምን ሆኖ የሚቆጠርለት? ጽድቅ ሆኖ የሚቆጠርለት። ስለዚህ ጴንጤዎች እንዴት ጸደቃችሁ ካላችሁን የጸደቅንበት ትምህርት ይሄ ነው። እንዴት ነው የጸደቅነው? እምነታችንን እግዚአብሔር ጽድቅ አድርጎ ቆጥሮልን። በስራ የሚጸደቅበት ህይወት አይደለም የተቀበልነው፣ በእምነት የሚጸደቅበትን ህይወት ነው የተቀበልነው። ሌላ አንድ ጥቅስ ልጨምርልን። ቲቶ ምዕራፍ 3 ቁጥር 5 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። አሜን። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ምን ያደረግነው? የዳነው። ክሊር እኮ ነው እግዚአብሔር ቃል ጋይስ። አንተ ስለምትሰራውና ስላደረግከው ስራ አይደለም የምትድነው የምትጸድቀው። እንደ ምሕረቱ መጠን
በመንፈስ ቅዱስ መታደስ አንተን አዳነ፣ ለወጠ፣ አጠበህ እንጂ ስላደረግከው ስራ፣ ስለፈጸምከው ተግባር፣ ስለ ጽድቅ ስራህ አይደለም። ኦኬ፣ ጌታ ይባረክ። ስለዚህ ጴንጤዎች እንዴት ጸደቃችሁ፣ እንዴት ዳናችሁ ካላችሁን ከተሰራው ከእግዚአብሔር የማዳን ተስፋ አንጻር ነው። ምን ያደረግ ነው? የዳነው የጸደቅ ነው። ወንጌላችን ይሄን ነው የሚያወራው። ስለ የትኛው ስራ ካልከኝ ኤፌሶን ምዕራፍ 2 ቁጥር 9 ላይ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ከኛ ስራ አይደለም፣ ከኛ የሆነ ስራ አንዳች ነገር የለንም። የጸደቅነው የዳነው በእግዚአብሔር የማዳን ተስፋ በማመናችን ብቻ ነው። ሌላ ጥያቄ ኖር ይሆን? ዘካስማ ይሰማል? ዘካስማ እሺ፣ ይሄው ነው ወንጌላችን፣ ይሄ ነው። እሺ ሀምባ ሰላም። እሺ ሰላም ሀምባ፣ ሰላም ሀምባ። እሺ ከየት ቤተ እምነት? ኦኬ እሺ ምንድን ነው? ቅድም እየረበሽከን ነበርና አሁንም ማይክ አልዘጋም። በቃታቸው ነው ስማ ብራት። ፕሮቴስታንት ከሆንክ ታቸው ነው ስማ። እሺ ሌላ ኦርቶዶክሳዊ ያለ? ሌላ ኦርቶዶክሳዊ ካለ እናስገባ። ሌላ ኦርቶዶክሳዊ ካለ እናስገባ። አንዬ በትልቁ ሆነ አንተ ይሰማል? እሺ እሺ እንኳን ደህና መጣ። እግዚአብሔር እንኳን ደህና ቆያችሁ። እሺ አንዳንዴ እንደ ትልቅ ሰው እባክህ። አይ እንደ ትልቅ ሰው እዚህ ቤት ተከልክለህ አታውቅም። ማንም ሰው መከልከል ሳይሆን ያው ብዙ ነገር መጨቆን ነገር ይታያል። እኔ አሁን አይዞህ ብራዘር አይዞህ፣ መበርታት ነው ያለብን። እግዚአብሔር ሁላችንን ያግዘን። አሁን ያው በቅንነት እንድንወያይ እፈልጋለሁ። ባነሳቸው ጥቅስ ላይ በቅንነት እንወያያለን። ለዛው ጥሩ ጥቅስ እንትን መስመር ነው እንትን ያስከው በጣም የሚያግባባ ድነሃል። አሁን አንተ ድነሃል? አዎ ድኛለሁ። የዳንኩበት ድኛለሁ ስለ ከአዳም በመጣው በደል አዳም በመደለው በደል ድኛለሁ። ከአዳም በደል አዳም በበደለው በደል ክርስቶስ ነጻ በአዳም በመጣ ሞት ክርስቶስ እንግዲህ አድኖናል ብለን እናስባለን። ከሞት ነው ከበደል ነው ያዳነው? ከሞት ነው፣ ከኃጢአት ባርነት 5500 ኃጢአት ባርነት እንግዲህ ልጁ መድኃኒታችን ኢየሱስ ክርስቶስ ዓለምን እኛን አድኖናል ከሞት። ነገር ግን እኛ አንድ እያጠራ ነው የምንሄድ። ከሞት ነው የዳንከው አይደል? እሺ ከሞት ስትል አሁን የዘላለም ሕይወት አግኝተሃል ማለት ነው። ከዘላለም ሕይወት ገብተሃል ማለት ነው። ጥሩ። የዘላለም ሕይወት ማለት ምን ማለት ነው ብለን የሚያስበውን ነገር መጀመሪያ ማጥራት አለብን። አሁን የዘላለም አንተ ፖይንት ጥያቄ ራሱ አሁን የዘላለም ማለት አንደኛ ሰው በእምነት ሙሉ ፍጹም ሊሆን አይችልም። ለምን መሰለህ? አሁን ሰው በእምነት ፍጹም ይሆናል አይሆንም አይደለም እኮ ልነግርህ እኮ ነው። አሁን ሁሉ ጊዜ ለምን ታቋርጠኛለህ? ለምን እንደሆነ እኔ እንጃ። እኔ ማለሳ ፖይንት ላይ የተጠየቀውን ጥያቄ መልስ ብራዘር እኮ አሁን እኮ የዘላለም ሕይወት ማለት ምን ማለት ነው? የዘላለም ሕይወት ማለት ይኸውልህ መጨረሻ የእግዚአብሔር መንግስት የመውረስ መንገድ ማለት ነው። መንግስተ ሰማያት ማለት ነው። መንግስተ ሰማያት ማለት ነው። አዎ። እና እሺ አሁን እንትን ልበልህ፣ አታቋርጠኝ። ሰማይ መንግስት ለምን መሰለህ? አሁን እኛ ፍጹም ሆነን ሳይሆን
እግዚአብሔር አንደኛው እንድትሰማ የምፈልገው እግዚአብሔር አንድ ከሞት አድኖናል፣ ኃጢአት ባርነት አድርጎናል። ግን ሕግጋትና ስርዓት ሰጥቶናል። በሕግጋቱና በስርዓቱ ማንሄድ ከሆነ በማመናችን ብቻ እንዲሁም እንግዲህ ስለመረጠኝ ብቻ ድናለሁ ማለት አይደለም። ለምን እንደሆነ ልንገርህ። ይሁዳ አምኖ ነበረ። ይሁዳ እንግዲህ ክርስቶስን ክዷል። ስለዚህ ስለተመረጠ ድኗል ማለት አይደለም። እንመጣለን። አሁን ስለ አንተ ነው እያወራን ያለ ነው። ስለዚህ እኔ መጨረሻን አላውቅም። ለምን ፍርድ ሁሉ ለክርስቶስ ተደማመጥ፣ ብራዘር ተደማመጥ። እኔ እኮ ማለት መልስ ያለው ሰው እኮ ሳይደናበር ተረጋግቶ እኮ ያወራል። እኔ ሁሉ ምነግረን ነገር እኮ ስለማሰማኝ እኮ ነው። እኔ አሁን እንደርሳለን። መጀመሪያ ያወራኸው ነገርን ምንም እንደማያስኬድ ላሳይ።